ሰላም ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ዛሬ በአይነቱ እጅግ የተለየ እንግዳ ነው ይዤላችሁ የቀረብኩት። ከዛሬው እንግዳችን ብዙ እንደምትማሩ ብዙ እንደምትቀስሙ ምናልባትም የተለየ ስሜት የተለየ ትምህርት እንደምታገኙ በፍጹም አምናለሁ። ብዙ ወዳጆችም አላችሁ ደግሞ ትዝታችሁ እንደሚቀሰቀስ ወደ ኋላም እንደምታስቡ ተስፋ አደርጋለሁ። በዋናነት ግን አሁን ኢትዮጵያ የጀመረችውን ጉዳይ ወደፊት ለመግፋት አቅም እንደሆነን የሚያስችል እርሾም ከዚህ ፕሮግራም ይገኛል ብዬ ተስፋ አደርጋለሁ። ዛሬ ሌፍተናንት በትልቅ አክብሮት መሃል ሚዲያን አክብረው ለቃለ መጠይቅ ስለመጡ ከልብ አመሰግናለሁ። ከእርሶ ልጀምር። ያው ከልብሱ ይታያል ማን እንደሆኑ ይታወቃል። በጣም ያምራል ልብሳችሁ። አላቅም የሁሉም የወታደር ልብስ ያምራል፣ ግን የኔቪ አዲስ ስለሆነ አላቅም ሰማው በጣም ያምራል፣ የሆነ ሞገስ አለው። ምን ይሰማዎታል ይሄንን ልብስ ስለብሱ? አሁን በየቀኑ የሥራ ልብስ አይደለም፣ ከዛ ህይወት ወጥተዋል። እንደው ከዚህ ቢጀምር ብዬ ነው። አመሰግናለሁ። ሌፍተናንት ጁኒየር ሌፍተናንት አልፎ መሰለ እባላለሁ። የባህር ኃይል ባልደረባ ነኝ። ባህር ኃይል ውስጥ ለ17 ዓመት ያህል አገልግያለሁ። ያገለገልኩትም ይሄን ዩኒፎርም እንኳ ባይሆን የባህር ኃይሉን ዩኒፎርም በፕራይድ ልብሼ ነው ያገለገልኩት። ማለት የተቀጠርኩትም እሱን አይቼ ነው። ልብሱን አይቼ ነው የተቀጠርኩት። አጋጣሚ ቢነግሩን በደንብ። እዚህ ኮልፌ ሃይ ስኩል ነበር የምማረው፣ ኮልፌ ኮምፕሬሄንሲቭ 1966 ዓመተ ምህረት ጥቅምት 1 ነው የተቀጠርኩት። ነገር ግን ከዛ በፊት ወደ 11ኛ ክፍል እንዳለፍኩ ክረምት አካባቢ ነው በእንትን አልፋለሁ። በቅድስት ማርያም እቺ ቀጭን መንገድ አለች አይደል? እዚህ ጋር አጠገባችን ያለችው ቅድስት ማርያም አካባቢ ስናልፍ እዛ ላይ ይሄ ብሉ ጃምፐር ልበልህ ከተረዳኝ ጥቁር የሆነ ሱፍ የሚመስል ጃምፐር ኮላር ያለው ኮላር ነው የሚባለው እንግዲህ በሲቪሉ አይታወቅም። ዝም ብላ ለጠፍ የምትል ሰንበር ያላት የምታምር እና ኤሌጋንት የሆኑ ወጣቶች እዛ ላይ ቆሞ ግቢው ላይ እናያለን። ወደዚህም የሚሉ እናያለን። እንዲሁ ዝም ብለን ቆም ብለን ወደ ዞር ስንል ማስታወቂያ አለ። እኔና ጓደኛዬ ነበር፣ አየለ መርኒ ይባላል። ያን ማስታወቂያ ስናል ምርምር መርከበኞችን ለመቅጠር ይፈልጋል እንደዚህ የሚል የምናውቀው ነገር የለም። ግን መርከበኛ ማለት እነሱ መሆናቸውን እነኚህ ናቸው የሚለውን ነገር ዳይሌማ ውስጥ ገባል። በማግስቱም እንደዚሁ ጉዳዩን ለማጣራት ድጋሚ መተን አየን። በቃ ስታያቸው ልቦና ሁሉ ይስባል፣ እንደ ልጅ ማለት ነው። ኤጅ ኦፍ 17 18 ምን እንደሚሰማ ማወቅ አለብህ። ልብሳቸው በጣም ያምራል። መኮንኖቹም ኮት እንደዚህ ምናምን ለብሰው ነው የሚንቀሳቀሱት። የተለየ ነገር ስለሆነ አይቼም አላውቅም ነበር። በቀጠናው ስናልፍና ክረምት ነው፣ ድንገት ነው የወሰንነው። በዛ ሂደት ውስጥ እኔም እሱም ተሳተፍን። ስፖርታዊ ሙከራዎች በተለይ ደግሞ ሊፈትኑን የመጡትን ስናያቸው ደግሞ ልባችን በጣም ነው የቆሙ በዛ ሰዓት ማለት ነው። እና ማሪኖች ነበሩ፣ ግን የለበሱት የሴለር ልብስ ነው የለበሱት አስታውሳለሁ። ከዛ ፈተናውንም ምኑንም አላልፈን ሁሉ ነገር ጨራረስንና ጥቅምት 1966 ዓመተ ምህረት ወደ ባህር ኃይል ተቀጠርኩ እላለሁ። ግን አጋጣሚ አብረን ይሄን ነው ጓደኛዬ እሱ ወደ አንድ ካምፕ አምባቲካላ ገባ፣ እኔ ደግሞ ወደ ደንጎሎ ገባሁ። እኔ መርከበኛው እሱ ማሪን ሆነ። ይሄ አጋጣሚ ነበር የመጀመሪያ ቀጥሮና ወደ ዩኒፎርም ልምጣለ። ዩኒፎርም ይሄ አሁን መታዩ ዩኒፎርም ሲምቦሊክ የሆነ ዩኒፎርም ነው። ምን ለማለት ነው? ኔቪ ውስጥ ምን አለን? የተለያዩ አይነት ዩኒፎርሞች ሪጎች አሉ፣ ምን ለብሳቸው ዩኒፎርሞች አሉ። በበዓል ቀን ምን ለብሰው የተሟላ ዩኒፎርም አለ፣ ኮትና ሱሪ ያሽቆጠቆጠ ምናምን ነገር ከነመለያችን። ሁለተኛው እንደ ብሉ ሱት የምንለው ነው። ሌላም በዛው ልክ ነጭ ደግሞ ሙሉ እንደዚሁ አለን። ምናልባት አንዳንድ ፎቶዎችን ላሳይ ይችላለሁ ሌላ ጊዜ። ሌላው የመርከበኛው ላይ ሲሄድልህ ብሉ ጃምፐር የሚባል አለ። ብሉ ጃምፐር
ሞስትሊ ይሄ ትራዲሽን ዓለም አቀፋዊ ልብስ ነው። በየትኛውም ሀገር ትንሽ ቅርጹ እየተቀያየረ ይለበሳል እንጂ ትራዲሽናል የሆነ የመርከበኛ ልብስ ነው። የባህር ኃይል ማለት ነው። ብሉ ጃምፐር አለን፣ ዋይት ጃምፐር አለን። ያ ብሉ እንደገና ሙሉ ሆኖ ወደ ነጭ የተቀየረ፣ ከዛ ሾርት ዋይቶች አሉን፣ ነጭ ለብሰን ቁምጣ አለን። ቆላማም ስለሆነ እሱ እናረጋለን። ዳንግሪ የሚባል ልብስ አለን፣ ካኪዎች አሉ። እንደዚህ ብዙ አይነት ልብሶች አሉ። መርከብ ላይ የምንሰራባቸው ሶማሌ ላይ ልብሳችን ደግሞ በኮማንድ ነው የሚሄደው። በኮማንድ ሴንስ ፕላን ኦፍ ዘ ዴይ የሚሉት አለን። የአለባበስ ሪግ ኦፍ ዘ ዴይ የቀኑ አለባበስ የግቢው አስተዳዳሪ በሚያወጣልን ፕሮግራም መሰረት ያንን አንብበን ነው የምንለብሰው። ንጽህና ቁጥር 1 ነው እኛ ጋር። ምን እንድጠቀስኩልህ ልብሳችን ብሉ አለ ወይም ጥቁር ያለ ነገር ግን በአብዛኛው ብሉ ነው። ነጭ አለን። ከዛ ደግሞ ሜይንሊ ሲምቦላችን የሆነ አንከር አለን። ከራባት እናረጋለን። በበዓላት ቀን ኖርማሊ አናረግም። በመደበኛ ስራችን ኦኬሽናል የሆኑ ሁኔታዎች ሲመጡ እናረጋለን። እኛ ምን አደረግን? አሁን ተበታትነናል። ሊያሰባስበን የሚችለውን ይሄን ሪግ የራሳችንን ሲምቦል ሊመስል የሚችለውን ዩኒፎርም ብለን ሳይሆን ሲምቦሊክ የሆነ አለባበስ እንልበስ እኛን የሚመስል የሚለውን ብላክ ወይም ይሄ እንደ ብሉ ቁጠረው ዋይት አንከሩን አድርገን እንንቀሳቀሳለን። ሪጋርድለስ ኦፍ ራንክ ማለት ማዕረግ ሳናረግ ማለት ነው። ማህበራችን በማህበራችን የወሰነው ነው ይሄ። የትም ቦታ ኦፊሻሊ ስንሄድ እንደዚህ አድርገን መሄዱ ኔቪውን እንዲያስታውሱ ለማድረግ የተጠቀምንበት ዘዴ ነው እንጂ ልብሳችንና ማዕረጋችን ይለያያል። ኦፊሻሊ እንደሚታየው ማለት ይሄን ይመስላል። በዚህ ለጠየቀኝና ቴንኪው ለምስጋና ደግሞ ዓለም አቀፍ ነው። ሁሉም ያየን ሁሉ ይወድናል። በነገራችን ላይ ያምራልም ነው። እንግዲህ በ17 ዓመት ጆይን የተደረገ ተቋም ነው። እንግዲህ እውነት ለመናገር ለሀገር የሚሰጥ ትልቅ ስጦታ ወታደር መሆን ነው። በጣም ውድ የሚባል ጊዜ ነው። ያ ማለት የህይወት መሰረት የሚጣልበት ነው። እናንተ ግን በጣም በዛ በልጅነት ወደዛ ነው ጆይን ያደረጋችሁት፣ ወደ ማገልገል ለሀገር ወደሚሰጠው ትልቁ ስጦታ። ከዛ በኋላ ስልጠና ውስጥ ተገባ። ወደ ሀገር መጠበቅ፣ ጠላትን ወደ መዋጋት ነው የገባችሁት። ከዛ በኋላ ከምን ያህል አገልግሎት በኋላ ነው ባህር ኃይላችን የፈረሰው? እንዳልኩ ባህር ኃይሉ የተለያዩ ተቋሞች አሉት። ቤዚክ የሆነ ኢንፎርሜሽን ልስጥህና የፈረሰብን ባህር ኃይል እንዲህ በቀላሉ እንደዚህ ከአፋችን አውጥተን እንደምንወረውረው ተራ ቃላት ሊገልጹ አይችልም። ባህር ኃይሉ ትልቅ ንብረት ነው ያጣችው። ሀገር ትልቅ ተቋም ነው ያጣችውና የ35 ዓመት ኢንስቲትዩሽን ያጣችው። ጃንሆይ በ1946 ዓመተ ምህረት አዋጅ አውጥተው በ1948 ዓመተ ምህረት ፕራክቲካሊ መኮንኖችን ወይም እጩ ባህር ኃይሉ ሊመሩ የሚችሉ እጩ መኮንኖችን መልምለው አሰልጥነው ቦታ እስከሚያስይዙበት ጊዜ ጀምሮ ወይም ካስያዙበት ጊዜ ጀምሮ እስከ 1983 ዓመተ ምህረት ድረስ ሰፊ አገልግሎት ነው የሰጠው ባህር ኃይሉ ማለት ነው። ታሪኩን ማወቅ ስለሚጠቅም ብዬ ነው። እና ከሳቸው ጊዜ ጀምሮ እስከ አብዮቱ፣ ከአብዮቱ ጊዜ ደግሞ ጀምሮ እስከ ፈረሰበት 83 ድረስ ሰፊ ስራዎች ተሰርተዋል። መርከበኞችን በራሱ ኢንስቲትዩሽን ያሰለጥናል፣ ውጭ ያስተምራል፣ ውጭ ሀገር እየላከ ያስተምራል። ደንጎሎ የመርከበኞች ማሰልጠኛ ተቋም ነው ወደ መሀል የመጣው። ጃንሆይ ሲጀምሩ ግን ከምጽዋ ጀምሮ ነው የጀመሩት። ተቋሙ የስልጠና ተቋሙ መኮንኖቹም የሚሰለጥኑበት ከምጽዋ ባህር ኃይል መደብ ጀምሮ ነው። ረጅም ታሪክ ስላለው ነው አልፌ ነው የምነግርህ። ማሪን ኮማንዶዎችን አምባቲካላ ያሰለጥኑ ነበር። እንደዚሁ በዛው ማሪኖችን በስፔሻል ኮማንዶ ላይ እስራኤል ሀገር የሰለጠኑ መምህራኖች ናቸው ያሰለጥኗቸው። በኋላም ኢትዮጵያኖቹ ተክተው ያንን በስፋት ያሰለጥኑ ነበር። አምባቲካላ የሚባለው አስመራ በኋላ የመጣ ማሰልጠኛ ነው። ላይዘን ኦፊስ ሆኖ ነበር የሚሰራው። ግን ኮሌጁ ምጽዋ ባህር ኃይል ነበር በፊት እንደተመሰረተው። ቀጥሎ እንግዲህ ሙቀቱም ምኑም እያለ እንትን ሲል ወደ አስመራ ተዟዟረ። የመርከበኞች ማሰልጠኛ ደንጎሎ የነበረው ደግሞ
በሻዕቢያ ጋር በነበረው ግጭት በ1970 ዓመተ ምህረት በደረሰብን ችግር የተነሳ ወደ አስመራ ሊዛወር ችሏል። ከዛም አልፎ ወደ ሌሎች አዲስ አበባ ማሰልጠኛ ተቋም ነበረው። እንደዚሁ በወቅቱ በተፈጠረው ምስቅልቅል የተነሳ ኔቪውም ተጎጂ ነበረ በዛ ሂደት ውስጥ ላይ እና የተለያዩ የስልጠና ተቋሞች ስለነበሩት መርከበኞቹን አሰልጥኖ ያወጣል። የባህር ኃይሉ የስልጠና ፕሪንሲፕልና መርህ ደግሞ ቲዮሪ ፕራክቲስ ነው። ምንድን ነው? በትምህርት ቤቶች ተቋም ላይ ያሰልጥኖ ወደ መርከብ ይልካል። ወደ ውሃው ትሄዳላችሁ? ወደ ውሃው እንሄዳለን ማለት ሁለት ትልቅ ስቴሽኖች አሉን። አንደኛው ምጽዋ ነው ዋናው መሰረቱም የጀመረው። ሁለተኛው ደግሞ አሰብ ነው። አሰብ ባህር ኃይል መደብ ነው። ምጽዋ ባህር ኃይል መደብ ሰፊ ነው። ሁሉ ነገር የያዘ ነው። የመርከቦች ጥገና የያዘ ነው። አንዳንድ አስፈላጊ ትሬኒንጎችም ሲያስፈልጉ እዛው ላይ መስጠት የሚያስችልበት ተቋም ነው። መርከቦች በሙሉ እዛው ነው ያሉት። ሎጂስቲክ ሴንተሩ እዛ ነው ያለው በስፋት ከአንዳንድ አሰብም በኋላ ተጨማሪ ሆነ እና ወደዛ ወርደን መርከቦቻችን ጋራ ከትሬኒንግ ሴንተር እንደወጣን እዛ እንገባለን። እኔም እንደዛ ነው የሰለጠንኩት። የደንጎሎ ትሬኒንግ ጨረስኩ። ከዛ በኋላ ወደ መርከብ ተመደብኩ። የተመደብኩባት መርከብ ጦር መርከብ ኢትዮጵያ ነው የምትባለው። ጦር መርከብ ኢትዮጵያ ማለት ትልቋ ነጯ መርከብ ማለት ነው። እሷ ላይ ነው መርከብ ሳይ የመጀመሪያ ነው እና ሰርፕራይዝ እንትኑ አለ። ትምህርቱ ይሰጣል እዛ ላይ ቲዮሪ እና ሲምቦል የሆነ ነገር አይተህ ልትረዳ ትችላለህ። ነገር ግን ሆነ አክቹዋል ስታየው ደግሞ ከምታየው ስትራክቸር ጀምሮ ሁለመናው አዲስ ነው። ህይወቱ አዲስ ነው። ካልቸሩ አዲስ ነው ለአንተ። የመርከቡ ካልቸር የምትገባበት፣ የምትወጣበት ሰዓት፣ የምትበላበት፣ ዲሲፕሊኑ፣ መኝታ፣ ሁሉ ነገር መርከብ ለብቻው ሌላ ዓለም ነው ማለት ነው። ሌላ ዓለም ነው። ሌላ ዓለም ነው። ያንን ሌላ ዓለም ጆይ እንድታረግ ግን ኦልሬዲ ትሬኒንግ ሴንተር ውስጥ ላይ ኤክሰርሳይሶች አሉ። ኤክሰርሳይዝ ማለት ቴዎሬቲካሊ ይነገራል። ገና በተወሰነ ይሄ ምንድነው ቤዚክ ሚሊተሪ ትሬኒንጎች እንደጨርስ ወታደራዊ ትምህርት ጸጉርን ተላይተ ሰልፍ ምናምን እነኚህን ቤዚክ የሆኑ ነገሮችን ተምረስ ጨርስ በዛ ሂደት ውስጥ ደግሞ ያሳውቀዋል ምን መርከብ ምን ሊመስል እንደሚችል። አንዳንድ ቅርጾች ይኖራሉ ኦሪየንት ያደርገዋል። ግን ቅርጽ አይተህ አእምሮ ላይ የምትስለው ገና ከሀገር ቤት መጥተህ ወይ ከከተማ መጥተህ ባህር በማይታወቅበት ሀገር ውስጥ ላይ ድንግርግር ሊልህ ይችላል። ስታየው ደግሞ ሌላ ዓለም ውስጥ ላይ ነው የምትገባው እና በዛ ላይ አዳፕት አድርገህ መርከበኛ ሆነ እዛ ላይ ይኸውም በፕራክቲክስ አይተህ ብዙ ነገር ተምረህ እንደገና ደግሞ ትመለሳለህ ወደ ማሰልጠኛ ማለት ነው። ሙያ መርጠህ በሙያ ደግሞ ትሰለጥናለህ። እንደገና ደግሞ ትሄዳለህ። እንደገና ደግሞ ትመጣለህ። እንዲህ እያደረገ ነው የሚያበቃ ባህር ኃይሉ ማለት ነው። ብዙ ዘርፍ ነው ያለው። ብዙ ዘርፍ አለው። አሁን በሙያ ደረጃ መርከቧ በጆይንትሊ ነው የምትንቀሳቀሰው። ምን ማለት ነው? እንዴት አርጌ ልግለጽልህ? ቀለል ባለ ቋንቋ ሜቢ ፋብሪካ ጎብኝተህ እንደሆነ በቃ ፋብሪካ ስትጎበኝ ፋብሪካ ውስጥ የተለያየ ሙያ ታያለ። አንዱ የኤሌክትሪክ ማሽነሪዎችን ሲጠግን ታያለ። አንዱ የጽዳት ስራ ሲሰራ ታያለ። አንዱ ሞተር ካላቸው ጀነሬተር እንደዚህ ሲሰራ ታያለ። ብዙ አይነት ስራዎችን ታያለ። ብዙ አይነት ሙያዎች አሉ። በመርከብም የተለያዩ ሙያዎች አሉ። መርከቧን የሚያንቀሳቅሰው ስትሪም አለ። ፒውርሊ ማኔጅ የሚያረጋት ማለት ነው። መርከቧን በኃይል ደረጃ የሚያንቀሳቅሳት የሞተር ክፍሉ እኛ ኢንጂነሪንግ ዲፓርትመንት የምንለው ወይም ደግሞ የሞተር ክፍሉ አለ። ኤሌክትሪሻኖች አሉ፣ ኤሌክትሮኒክስ አሉ፣ መገናኛዎች አሉ፣ ሜዲካሎች አሉ፣ ሳፕላይ ሎጂስቲክስ ሲስተሙ አለ። ብዙ ነገር ነው እዛ ውስጥ ላይ ያለው። ገብተዋል። ከዛ በኋላ ሚሽን የምትሰራውን የወታደር ስለሆነች ያንን የታጠቀችውን መሳሪያ ደግሞ የሚያንቀሳቅሱ ገነርስ የምንላቸው የመሳሪያ ባለሙያዎች ደግሞ አሉ። ሶ ኤቭሪቲንግ እዛች አንድ ቦታ ላይ ሁሉ ነገር አለ። ጆይንትሊ እንሰራለን። ገነሩ ያለ ኤሌክትሪሻኑ መንቀሳቀስ አይችልም፣ ያለ ኢንጂኑ መንቀሳቀስ አይችልም። መርከቧ ያለ ቦሱን መንቀሳቀስ አትችልም። ወይም መሪ መርከበኛ የሚባለው ማለት ነው። ካፕቴኑ ጋራ የሚመሯት ማለት ነው። ሶ እነኚህን ጆይንትሊ ይዛ የምትኖር ነች። በጋራ እንኖራለን፣ በጋራ እንበላለን፣ በተሰጠን ቦታ በጋራ እንተኛለን። ሁለመናችን የጋራ ነው። አብረን እንጓዛለን፣ አብረን
እናልፋለን የሚያሳልፍ ህይወት ከመጣ እና ፍቅራችን በጣም ሰፊ ነው። እግረኛ ጦር እንደሚሄድ አይደል እናንተ ሁሉም ለመዋጋትም የፈለገ የስራ ልዩነት ቢኖርም አንድ ቦታ ነው ያላችሁት እንደ አንድ ዓለም ማለት ነው። ኤግዛክትሊ። ከእግረኛው በምን ይለያል? ክሊር ላርግልህ። እግረኛ ጦር መሬት ላይ ነው የሚሄደው አይደል? በጣም ጥሩ። መሬት ላይ ነው። አንተ በዚህ አዋጊ ያላቸው የመቶ አለቃ ሻምበል or whatsoever በቲም ይሄዳሉ። በመቶ በሻምበል በሻለቃ ደረጃ ተደራጅተው ይሄዳሉ። በሰፊው ይሄዳሉ። አቅጣጫ የሆነ ውጊያ ላይ ሲገጥሙ በየቀጠናቸው ይዋጋሉ። ተበታተኑ። አጥቂያቸው የሚያጠቃቸው ከሆነ ይበታተናሉ። ኦኬ። ሲከላከሉም በጋራ ነው። ይሄ የሚያጋጥምህ ነው ውጊያ ላይ። ኦኬ። መርከብ ላይ እንደዚህ አይደለም። መርከብ ላይ you die or you survive together። ምንም ተንቀሳቃሽ ቤት ነች ብያለሁ እኮ። እና አይ ዶንት ኖ እንግዲህ አጋጣሚ አይተህ እንደሆነ ባህር ላይ አንድ የምትንሳፈፍ ነገር አይተህ እንደሆነ መርከብ የማየት እድሉ ገጥመዋል። ትንንሽ ጀልባ ነው ያየው። እስኪ አዋሳ ሄደ እንደሆነ ወይ ዝዋይ ሄደ እንደሆነ እንደ ምሳሌ ያህል ትንንሽ ጀልባዎች አሉ። እነኛ ጀልባዎች ውስጥ ሰዎች አሉ አይደል? ሰዎች አሉ። ዙሪያቸው ግን ባህር ነው። ሰውየው ከዛ ዘሎ ባህር ውስጥ ልግባ ቢል እንግዲህ ታየዋል። ምንም ከመሞት ውጪ ሌላ የሚያመጣው ነገር የለም። እቺን በኮሪያዋ ደረጃ ነው የገለጽኩልህ። በውቅያኖስ ደግሞ ውሰደው ወይም በባህር ውሰድ ትልቅ ነገር ነው። እና ሁላችንም አብረን በተሰጠን ሚሽን ውስጥ ላይ ወዲያ ወዲህ የለም። አብረን ነው የምንኖረው፣ አብረን ነው የምንዋጋው፣ አብረን ነው ሰርቫይቭ የምናደርገው። ሰርቫይቫል ፕሪንሲፕላችን ራሱ እግዚአብሔር እንደው ብዙ ክፉ ነገር አላጋጠመንም እንጂ መርከባችን እንኳን ብትሰምጥ ርህራሄው በጣም ከፍተኛ ከጁኒየሩ ጀምሮ ይወርድና ይሄ ምንድነው የሚባለው የህይወት ማዳኛ ጀልባ አለን። ላይፍ ቦት አለን። እዛው ተጭኖ የሚሄድ ነው። አዎ ታሽጎ አዎ በድንገተኛ ሁኔታ ሲፈጠር ወደ ባህር ይወረወርና የጀልባ ቅርጽ ይሰራል። ተወርውሮ ማለት ነው። ላስቲክ ነው። አንዳንድ ትልልቅ መርከቦች የንግድ መርከቦች ላይ ጀልባዎችም ጭምር አሏቸው ከላይፍ ራፍት ውጪ ማለት ነው። እኛ ጋር ግን ጀልባም ይኖረናል እድሉ ካለ። ግን ጦርነት ስለምናካሄድ ብዙ እንትን የለም። ይሄኛውን ነው ምድልከው። ይሄ ወደ ባህር የሚወረወር ራሱን ሚነፋ አውቶማቲክሊ ጀልባ የሚሆን ሰርቫይቭ የምናደርግበት ቦታ አለን፣ ጀልባ አለን። እዛ ላይ ዲሲፕሊናችንን ነው ትልልቆቹ አለቆቻችን ራሳቸውን መጨረሻ ነው የሚያደርጉት። ትንንሾቹ ናቸው ቀድሞ ዝቅተኛው ራንክ ይወረደ ሄዶ ሰርቫይቭ የሚያደርገው። ለኛ አልገጠመንም ብዙ እንደዚህ አይነት ነገር። ያንን ያክል የሚገጥመንም ችግር አልገጠመንም። የቀይ ባህር ንጉሶች ነን ማለት ትችላለህ። በተለይ በእኛ ቀጠና ዙሪያ በዛችሁ በጣም ጠንካራ ነን። ሽፍታ የለም ምን የለም አናንቀሳቀስም። እንዲህ አሁን እንደሚቀባጥረው አይነት ነገር ሲፓይረት መጣ ምና የለም። በጣም እንቆጣጠራለን። ሰፊ ቀጠና ሸፍኖ ነበር። በጣም ያንን ሁሉ ቀጠና እንቆጣጠራለን። ያው የሚያስቸግረን እንዳልኩ ወንበዴዎቹ በዛ አካባቢ ላይ ጀልባ ይዘው ስኒክ ያደርጋሉ። ካገኘንም እናሰምጣቸዋለን። ወደ መጨረሻው አካባቢ ነው ትንሽ ደፍረውም ለመዋጋት የሞከሩት ውር እያሉ የመጡትንም በሙሉ ማድረግ የሚገባንን አድርገናል። እስከ መጨረሻው ተዋግተናል። መሆን በሚገባው መልኩ ቤዛችን በሆነ መልኩ ብናጣውም ማለት ነው። ያው መሬት ላይ ስላለ በእግረኛ በኩል የመጣ ውጊያ ነው እንግዲህ ቤዛችንን እንድናጣው ያደረገን እንጂ በመርከብ ላይ እስከ መጨረሻዋ ደቂቃ መንግስት እስከሚፈርስ ድረስ እዛው ነው። እዛ አካባቢ መመለስ ፈልጋለሁ። የቅድሙ ግን ኢምፕሬስ ስላደረገኝ ነው። በተለይ የጠበቅኩት የነበረው መሪ ወታደር ቤት መሪ በቀላሉ አይደል። ያንዳንዱ ደረጃ በጣም ኢንቨስት ተደረገበት ነው። በገንዘብም በጊዜም በስራ ልምድምና በጣም ጠቃሚ ሰዎች ናቸው መሪዎች። ወታደር ቤት ያለ መሪ በጣም ጠቃሚ ነው። አይተካም እንደሌላው ሲቪል። አስብ የነበረው ቅድሚያ እነሱን የማዳን ነገር ነበር አእምሮ ውስጥ የነበረው ነው። ተገላብጦች ነው የሰማሁት። መሪዎቹ ለመሰዋት ለመሞት ታች ያሉ ኦፊሰሮችን ነው ቅድሚያ እንዲወጡ የሚያደርጉት የሚለው እግረኛ ላይ ብዙ ጊዜ እዛ ጦር መሪ አካባቢ ለመድረስ ብዙ ምናልባት ፌልም ካደረገ ብዙ ተጎድተዋል ማለት ነው። የመርከቡ ግን በጣም ተለየብኝ። በደንብ እንድትረዳኝ ምን ለማለት ፈልጌ ነው። ካልቸሩ ይለያል።
ካልቸር ጦር ሰራዊትም ጋር ወይም አርሚውም ጋር ብትሄድ እኮ አዛዦች እስከ መጨረሻው ይዋደቃሉ። በእኛ ታሪክ ብትሄድ ሰሜን ላይ ሽጉጣቸውን እየጠጡ ያለቁ አዛዦች እኮ አሉ። አሁን እንደ ጀነራል ተሾመን አይነት ብትወስድ ምጽዋ ላይ ምጽዋን አላስነካም ብሎ 7 ቀን ሲዋጋ ጦሩን ሰብስቦ በሉ ቀይ ባህር ምንጊዜም የኛ ነው ሬሳዬ ከዚያ አይወጣም ብሎ የጠጣ ጀግና እኮ ጀነራል ነው። እንደዚህ አይነት ጀነራሎች አሉ እኮ ብዙ ናቸው። ይሄን የሚመስል ታሪክ ደግሞ እኛ ጋር ባይፈጸምም እነግርሃለሁ። በባህር ላይ ያለ ካልቸር ቅድም እንደነገርኩ ጁኒየሮቹ ይወርዳሉ ከዝቅተኛው የስልጣን እርከን ከተራው መርከበኛ። አሁን መርከበኛ ላይ ማዕረጎች አሉን። ኦልሬዲ ማንሲማን ሪክሩት ኦልሬዲ ሲማን ኤብል ሲማን እያለ እስከ ፊልድ ማርሻል ይሄዳል። እኛ እዛ ደረጃ ባንደርስም የነገርኩ የመጨረሻው ወራጅ አዛዡ ነው ብያለሁ። የዓለም ታሪክ እንደሚያሳየን ደግሞ የመርከብ አዛዦች መርከባቸውን እንዴት አድርጌ ልበል አንድ አባወራ ወይም አንድ የቤተሰብ ኃላፊ ቤተሰቡን ለማዳን መስዋዕት ይሆናል አይደል? መርከባቸውን በጣም ሲወዱ አብረው ይሰምጣሉ። እኛ አልገጠመንም እንዲህ አይነት ሂደት። ሁሉን አብረው ራሳቸውን አብረው አስረው እንደ ታሪክ እስከዚህ ድረስ ነው ያለው የመርከብ ፍቅርና የመርከብ ኑሮ። መርከበኞች ከሱ በራስ ጋር ያ ካልቸራል ነው፣ ባህሉ ነው። ጁኒየርህን አውርደህ አንተ የመጨረሻው እዝም ትሰጥ ነው። ወታደር ቤት አለቃውን አምኖ ነው ወታደር የሚዋጋው። ለአለቃው ይሞታል ወታደር እኮ። ይሄ ሎጂካል ትእዛዝ ስለተሰጠው ብቻ አይደለም። አለቃውን የሚወድ የአለቃውን ትእዛዝ ሂድ ሙት ሲለው ይሞታል። የወታደር ትልቁ ዲሲፕሊን ይሄ ነው። እሳት የያዘውን ሰው ሂድና እዛ ፈንጅ ወጣ ይሄን አድን ሲለው መሬትም ላይ ያደርጋል። ፈንጅ ረግጣል። ይሄንን ማምጣት ከባድ ነው አይደል? ሲቪል ዓለም ሆነ ስታ ምራባቱ እንደዚህ ነው የሚያዘኝ ዲማ አይቻልም። በቃ እንዴ እኔ አልሄድልህም ትለዋለህ አይደል? ሲቪል ሆነ ወታደር ጋር እንደዚህ ያለ ደሙን አውጥተህ የሚታዘዝ ደም ነው የምትከትለት ሰውነቱ ላይ ዲሲፕሊን እንዲሆነ ሶሳይቲ እንዲፈጠር ማለት ነው። እና የመርከቦች የነገርኩ በካልቸራሊ ዓለም አቀፍ ይዘት ያለው ነው። የኛም ብቻ ሳይሆን እንደ ካልቸር የተወሰደው ይሄ ነው። እና በዛ በሰርቫይቪንግ ቦት እንድናለን እንዲሁ በኬዝ ያነሳ ሁሉ ጉዳይ ስለሆነ ብዬ ነው። እንደመነሻ ወታደር ዲሲፕሊን እንደተጠበቀ ሆኖ የመርከብ ላይ ደግሞ አይ ቲንክ የተለየ ቦንድም አለ። በተለየ ቦንድ አለ። መርከቡን መውደድ አሁን ብዙ ማይሺፕ ይላሉ እኮ አዛዦች። ማይሺፕ ነው የሚሉት ከነ ላንጉጁ መርከቤ ነው የሚሏት። ገባህ? ማይሺፕ ማለት ያው የሆነ this is my እቃህን ትጠቅሳለህ አይደል? ማይሺፕ ይላሉ ብዙዎቹ አዛዦች። አታችመንቱ አለ። ሁሉም መርከበኛ እንደዛ ነው። መርከቤ ነኝ እንደዚህ ነኝ እና ፍቅሩ በጣም የጠነከረ ነው። አብረህ ነው የምትዝናናው፣ አብረህ ነው የምትበላው፣ አብረህ ነው የምትሞተው፣ አብረህ ነው የምትንቀሳቀሰው። መሬትም ላይ ስትወርድ ያ ሴንቲሜንት ነው ያለ። ማዕበሉ ሲያንገላታ ከባድ ነው የመርከበኛ ህይወትና ሚሽንህም ስትወጣ አንዱን ሸፍኖ ቬሪ ብትቀምሰው ጥሩ ነበር ግን አላየኸውም። እንዳለመታደል እኔ ምኞቴ ሁሉም ጥሩ ነገር የባህር ነገር አሁን ለኛ እንግዳ ነው ለዚህ ትውልድ አንፎርቹኔትሊ። ግን ከወታደር አጠገብ በቀረብኩ ቁጥር የተመኘሁት ነገር በቃ እንደ አንድ የህይወት ልምምድ ሁሉም ሰው ወታደር ሆኖ ቢወጣ በሌላው ህይወት ጠቃሚ ይሆናል ብዬ አምናለሁ። አሁን የምንቸገረው ብዙ ነገር የምንቸገር አይመስለኝም። እንደ አንዱ ወታደራዊ ስልጠና ወስደን ቢሆን ኖሮ ወይ አገልግለን ቢሆን ኖሮ ሌላውን ብናጣ ቀርበን ጓደኛ እንኳን ብንሆን አሁን ጓደኞቼ ወታደሮች በመሆናቸው ብቻ ያገኘኋቸው ብዙ ነገሮች አሉ የገባኝ። ስልጠናው ሲጄ ቢሆን ደግሞ አካሎኛ ቢሆን ደግሞ የበለጠ እንደሚሆን ተስፋ አደርጋለሁ። እዛ ጋር ትንሽ እንዲያነሱ የምፈልገው በተለየ ሁኔታ የቀድሞ የኢትዮጵያ ሰራዊት ተበድሏል፣ ተበትኗል። በተለየ ሁኔታ ደግሞ እኔ አሁን የተለየ ጥቃትም የደረሰበት የሰራዊታችን ክንድ ነው ብዬ ነው ማምነው የባህር ኃይላችን። ሌላው አትሊስት ሜሞሪ አለ ነው
የምድር ጦሩን የምናከብርበት ቀን አለ። ይሳሳል፣ ይወፍራል፣ ይበረታል፣ ይቀንሳል ግን አለ። አየር ኃይላችን ሳስተዋል ይመለሳል። ባህር ኃይል ግን እንዳልነበረ ነው የሆነው። በቃ እንዳልነበረ ነው የሆነውና ባህር ኃይል አባላት የነበሩ ቅድም ከፕሮግራም በፊት እያወራን ነበረ። ወዳጆች ያሉኛል 3 ሌፍተናንት ገዝሙ አንስቸሎት ነበር። የህይወት ታሪካቸውን ሲሰማ ሀገርን ዞር ብሎ ለማየት አስቸጋሪ ነው። የነሱ ቦታ ላይ ራስን ሳስቀምጥ ኢትዮጵያን ዞር ብሎ ማሰብ ራሱ አስቸጋሪ ነው የሚመስለው። ከሌፍተናንት ጋር 10 ደቂቃ ወይም 1 ሰዓት ብቆይ የሚሰማው ስለ ሀገር ብቻ ነው። የሚሰማው ስለ ሀገር ጥቅም ነው፣ ስለ ብሔራዊ ኢንተረስት ነው፣ ስለ አጣነው ነገር ነው። እና ያ ደግሞ ዝም ብሎ ማውራት ብቻ ሳይሆን ኢሞሽን አለ። ሃይማኖት ነው እስከምል ድረስ እኔ የማይገባኝ ብዙ ነገር አለ። ሃይማኖት ነው። አንዳንዴ በትንሽ ምክንያት ሰው ያኮርፋል፣ ሀገር ላይ አግነስት ይቆማልና ስልጠናው ነው ጓዳዊ ፍቅሩ ነው ወይስ ደግሞ እኛ ማናቀው አጋጣሚ ተጠቅመውም እንዲያብራሩ ያጣነው ነገር ስለሚገባችሁ ነው? ምንድነው ያልተቋረጠ በግፍ ውስጥ ያልተቋረጠ በመውደቅ ውስጥ ያልተቋረጠ በመሰደድ ውስጥ እንኳን ያልተቋረጠ አሁን እንኳን ባህር በር ሲነሳ እናንተ ናችሁ ቀድማችሁ የወጣችሁት እና ምንድነው ምስጥሩ? እንደው ለኛ አባል ላሉን ለማናቅም ጭምር ምንድነው እዛ ጋር እናንተ የምትከተቡት ነገር? ሰፊ ሐሳብ የሚያመነጭ ጥያቄ ነው የጠየቀኝ። በጣም ጥሩ ጥያቄ ነው የጠየቀኝ። ግን እንዴት እንደማብራራልህ ነው ግራ የገባኝ። ውስጥ ያሉትን ቃላቶች ስላወጣቸው ማለት ነው። እነኛ ያገኛቸው ጓደኞችህም የሚነግሩ እኔንም ብታይ የነሱ ኮፒ ሳይሆን የነሱ ዱፕሊኬት ሆኜ ነው ልታገኝ የምትችለው። በነገራችን ላይ ይሄ 2 ካቴጎሪ ላርግልህ። እንግዲህ ትክክለኛ አገላለጽ ይሁን አይሁን አላቅም፣ ግን ማሱ ይጠቀሙበታል ብዬ አስባለሁ። ከለውጡ ከ1983 በኋላ ያለው ይቅርታ ይደረግልኛ የራሴ እይታ ነው፣ ግን ብዙዎች ጋር ምጋራ ይመስለኛል ይሄ ጉዳይ። ከ1983 ዓመተ ምህረት በኋላ እና በወቅቱ የ10 የ11 ዓመት ልጆች ካሉት ጀምሮ ወደዚህ ያለው መንግስት የሰራው ይሄ ምንድነው የሚባለው አገርን ሊቀበል ባህልን ሊያከብር ወይም መደበኛ ከሆነው ኖርማል አክሰፕትድ ኖርማል የሆነ ዲሲፕሊን አለ ማህበረሰብ የሚይዘው። በተለይ ኢትዮጵያኖች ደግሞ ከዛ ውጭ እንዲወጣ በእንዲደነቆር ተደርጎ የተሰራ ሂደት ነው የሚገጥመው። አታስታውስም ልትሆናለ ከዛ በፊት ያለው ትውልድ አሁን ያለ ነው እያረጀን ያለ ነው። ከዛ በኋላ ከተፈጠረው አስተሳሰብ ጋራ ፍጹም ልንጣጣም አንችልም። ዋይ እኛ የተሰራ ነው አገር በመውደድ እኛ የተሰራ ነው የአባቶቻችንን ባህል ሳንዘነጋ በዲሲፕሊን እኛ የወታደሩን በኋላ እመጣልሃለሁ። እኛ የተሰራ ነው በመከባበር አባት እናትን በማክበር በመጦር በመደገፍ በመታዘዝ እኛ የተሰራ ነው ጎረቤት ማንንም ልጅ መቆጣጠር በሚችል ዲሲፕሊን ውስጥ ነው ያደግነው። ኦኬ በሂደት ውስጥ ሰዎች ሊቀየሩ ይችላሉ። ቴክኖሎጂ የሚያመጣው ብዙ ለስሊቪት ይሄን ተው። እንደዚህ ሲቀየሩ ደግሞ የነበራቸውን ካልቸር ይዘው የማይቀየሩ በዛው ልክ እያደጉ በጥሩ ዲሲፕሊን የሚሄዱ የዓለም አገራት ሞልተዋል። የኛ ራዲካሊ ነው ሽፍት ያደረገው። የኛ እንደዚህ አገር መውደድ ቅድም ያስቀመጥከው መቆርቆር ወደ ባህር ኃይሉ ልምጣለ አሁን ላነሳው ኢሹ ስለ ባህሩ ጉዳይ መንገብገብ አንደኛ ስለ ሀገራችን ታሪክ ስለ ሀገራችን አባቶች ያቆዩትን መስዋዕትነት የከፈሉትን መስዋዕትነት ያደረጉትን ተጋድሎ ያለምንም ብክለት ያለምንም ትርክት ስንማር የኖርነን። በዚህ ሂደት ውስጥ ሲቪሉን ብታየው በዛ ዘመን ያለውን ትውልድ ሲቪል ብታየው አሁን ሸምገል ያሉትን ብታያቸው ከዚህ አስተሳሰብ ይወጡ አይደሉም። በዚህ ላይ ደግሞ የሀገር ፍቅር
እንድትማር ተደርጎ በወታደራዊ ዲሲፕሊን ላይ ወታደራዊ ዲሲፕሊን ማለት ያልተገራን ፈረስ ያልተገራን አንድ በሬ ወይም ደግሞ ለማረሻ የምታዘጋጀው ወይም ለግልቢያ የምታዘጋጀው የምታረገው የመግራት ፕሮሰስ ነው ለምትፈልገው ዓላማ ወታደሩ ተገርቶ በሆነ ኢንስቲትዩሽን ለሆነ ሚሽን የሚዘጋጅ ነው። ይሄ ኢንተርናሽናል ላንጉዌጅ ነው ወይም ዓለም አቀፋዊ ቋንቋና ስርዓት ነው። የትም አገር ብትሄድ አንድ ወታደር ለዛ ላለው ለሀገሩ ለስርዓቱ ያገለግላል። ታዛዥ ነው፣ ዲሲፕሊንድ ነው። በዛ ዲሲፕሊን ውስጥ ላይ የሀገሩን ታሪክ፣ የማህበረሰቡን ግንኙነት፣ የማህበረሰቡን ፍቅር፣ የሀገር ፍቅር ስሜት ስትቀርጽበት የሰጠውን ሚሽን የመወጣት ብቃት ይኖረዋል። ገባ? የሰጠውን ሚሽን የሚያየውን ነገር ውስጡ እንዲሰርጥ ካረክበት የሚመጣበትን ችግር የመቋቋም ብቃት አለ። አይደለም አሁን በዚህ በሰለጠነው ድሮ አባቶቻችን እኮ ተጠርተው ብዙ ነገር ተወጥተዋል። ባህር ኃይል ውስጥ ላይ የተለየ ዩኒክ የሚያደርገው ቅድም የነገርኩልህ የመርከብ ህይወት ልዩ ግንኙነት ፈጥሮብናል በእኛ መሃል ማለት ነው። በሚሽናችን ስለ ቀይ ባህር ያለን ግንዛቤ ውሃውን ጠጥተን ወይም ደግሞ ምንድነው ውሃውን አሽተን ወይም ዋኝተን ተሞጫርቀን ያደግንበት ይሄን ባህር እንዴት አድርገው አባቶቻችን እንዳስረከቡን ታሪኩን ሁሉ ጠንቅቀን የምናውቅ ሰዎች ነን ከማንም ኢትዮጵያዊ በላይ። ምናልባት ፖለቲሻኖችና አጋጣሚ ያገኙት ሰዎች የተማሩት ሊያውቁ ይችሉ ይሆናል። እኛ ደግሞ ከላይ እስከ ታች እየቀዘፍን እየወደቅን እየወጣን ያንን ባህር ስንጠብቅ ኖረናል። እናውቀዋለን ውሎውንም ሁሉንም ነገር። የተለየ ስሜት የሚፈጠርብን በዚህም ብቻ ሳይሆን ከሀገራችን ትልቅነት አኳያ ከነበረን ታሪክ አኳያ ያ ውስጣችን የነበረውን ነገር እዛ ላይ ተግባራዊ ስናደርግ የኖርን ስለሆነ ልዩ ያደርገናል። ከዛም በላይ እንደ አንድ ዜጋ ሄደ ያኔ ባህር ኃይሉን አውቀኸው አይተኸው ቢሆን ኖሮ ምን ትገነዘባለህ መሰለህ? የኛን ግማሽ ያህል ልትቆረቆርም ትችላለህ። ወይ ያ ሁሉ መርከብ ጠፋ፣ ያ ሁሉ ነገር ወደመ፣ ያ ሁሉ ተቋም ወደመ ብለህ እንደ ሀገር ይቆረቆርሃል። እንደ ንብረት አይደለም በውስጡ ያለ ነው ማለት ነው። ከማንም በፊት ብንጮህኛ ስለምናውቀው ስለኖርንበት ጓደኞቻችን ያን ባህር ብለው መስዋዕት ሆነዋል። እዛ ቦታ ላይ ጀነራሎች ማለት በእኛ ቋንቋ አጠራር ኮሞዶሮች ጦሩን የሚመሩ የባህር ኃይሉ ምክትል አዛዥ እዛ ነው የተሰዉት። ትልልቅ ኃላፊዎች እዛ ነው የተሰዉት። ትልልቅ የመስመራዊ መኮንኖች እዛ ነው የተሰዉት። መርከበኞች፣ ማሪን ኮማንዶች፣ ሙዚቃ ምን ያልተሰዋለ እዛ ለዛ ባህር። ይሄ ሁሉ ስሜት ያለ አግባብ የከፈልነው መስዋዕትነት ነው። ከዛም በላይ ደግሞ የሚያናድደን እና የበለጠ የሚቆረቁረን ኤርትራ ነፃ ስትወጣ ወይም ነፃም በለው ቋንቋ ባይጥመኝም ስትገነጠል ሰው እኮ ከከፋው ከአባቱ ቤትም እኮ ይወጣል አይደል? በአግባቡ ፍቹ ተፈጽሞ ቢሆን ኖሮ እኮ ምንም ችግር አልነበረውም። አዎ የኢትዮጵያ ሕዝብም እነሱም ሁሉም ምርጫ ተሰጥቷቸው በድላችሁናል እኮ እንዲህ አድርጋችሁና አርቲፊሻሊ ጠላቶቻችን ሚሽናቸውን ተወጥተዋል። በቀችን ሀገር ማፍረስ ነው የተያያዙት። ከመነሻው በጥቅል አረቦች ከማለት በአብዛኛው የአረብ ሀገሮች ቁጥር አንድ እንደ ግብፅ አይነት ያሉት በቀይ ባህር ውስጥ ሚና እንዳይኖረን ይሄ ምንድነው የሚባለው የአባይና የቀይ ባህር ጉዳይ ኢትዮጵያን እኔ እንጃ እንግዲህ መቼ መስመር እያስያዘን ነው ወደፊትም አይቀርልንም ጠንክረን ካልወጣን። ትዝ ይለኛል አንድ ጊዜ አዲስ አበባ ዩኒቨርሲቲ የቀድሞ ፕሬዚዳንት ማነው መንግስቱ ኃይለ ማርያም ለተማሪዎች የሚናገሩት ንግግር ነበርና ስትራቴጂካዊ ጠላቶቻችን ምንጊዜም ቢሆን አይተኙልንም። የቀይ ባህርና የአባይ ጉዳይ ዘላለማዊ የቤት ስራ ነው ይሉ ነበር አስታውሳለሁ። እና በአጋጣሚም እዛ ነበርኩኝ 83 ላይ ለተማሪዎች ሲናገሩ የሆነ ያለው እሱ ነው። የሆነ ያለው እሱ ነው። ህዝባችን ሊረዳ የሚገባው የውስጣችን ችግር እኮ ምንም ማለት አይደለም። ያንን ቆም አድርገን አስተካክለን ተመካክረን
ያለ እኮ ነው። በድሮም ያለ መስማማቱ ይኖራል። ተመካክረው ተዘካክረው እኮ በምንም ሴትል ታደርገዋለህ። ሴትል ከሆን የት እንደምንደርስ ስለሚያውቁ ወይም ከተረጋጋን ወደ ውስጣችን ከዞርንና ኢኮኖሚያችን የምናሳድግ መሆኑን ካወቁ ነገ ምን አይነት አቅም አሁን እኮ ይታያል። አንዳንድ ነገሮችን ስታይ እኮ ቶታሊ ነገ ይሄ ጉዳይ እንዲህ ሊሆን ነው በሚል ተንደንሲ ነው። ቀይ ባህርንም ያፈረሱት በዚህ ነው። ባህር ኃይሉንም ያፈረሱት ባሻጥር ነው። ባህር ኃይሉ እንዲፈርስ በከፍተኛ ደረጃ ስራ ተሰርቷል። ፈረስን የሚፈልጉትን አደረጉ እንጂ ኢትዮጵያ ባህር በር ልታጣ አይገባትም ነበር። በየትኛውም አቅጣጫ ብትሄድ አንድ ጠቅላይ ሚኒስትራችን በጣም ነው ማዝነው። እንዴት እንደወሰኑትም አላቅም። ፈረመ ግመል ያጠጡበት ብለው የሚሰጥ እኔ ነበር ሬድ ታሪክ አንባቢም ባልሆን በወሬም ልሰማ እችላለሁ። ዋትሶ ኤቨር ብቻ የትኛውም ዓለም መሪ አገሩን ቆርሶ የሰጠ አላየውም፣ አልሰማውም። ወይ ተገደበ፣ ጉልበት ወሰድብሃል፣ ጊዜ ትጠብቃለህ፣ ትላለህ። እኔ እኮ ተስፋ ያስቆረጠኝ ከ1990 ዓመተ ምህረት ውጊያ በኋላ አሰብና አስመራ የኛ ጦር ከቦ ይዞ እጅ በሰጠበት ጊዜ ኤርትራ መንግስት ያንዴ ባህሩን ይውሰዱት እንዳትገቡ ሲባሉ ተስፋ ነው የቆረጥኩት። ሪሊ ሆን ተብሎ ነው የተሰራው ይሄ ስራ። በቃ ሆን ተብሎ ኢትዮጵያን ለማፍረስ የተሰራ ስራ ነው። የኢትዮጵያ መንግስት ስለሆነ የሚጠበቅ አልነበረም። ይሄ ነው። ቆይ እኔ እኮ የምልህ እንደው በታሪክም አንብቤ ይሆናል። ነገስታት እኮ የድሮዎቹም ቢሆኑ አሁንም ቢሆኑ አሜሪካኖች እኮ ከአሜሪካ መጥተው እዚህ እኮ ሰፍረዋል። ምን ሊያደርጉ ነው የመጡት? እስኪ ንገረኝ። ግዛታቸው እንደተጠበቀ ሁለመናቸው እንደተጠበቀ ሺህ ባህር አላቸው እንደፈለጉ ሺህ ማይሎች ኢንተረስት ህልውና ጉዳይ አይደለም። ለኢንተረስታቸው ነው እኮ ገልፍን የሚቆጣጠሩት። ለኢንተረስታቸው እኮ ነው ኢንዲያን ህንድ ውቅያኖስን የሚቆጣጠሩት። ለኢንተረስታቸው እኮ ነው ሜዲትራኒያን ውስጥ ላይ ያሉት። ለኢንተረስታቸው እኮ ነው ፍሊቱን እያሽከረከሩ በዓለም ዙሪያ ላይ ጉልበት ማለት ጉልበት ካለ የፈለከውን ነገር ታደርጋለህ። ዛሬ ዲሞክራሲ ምናምን በዚህ ወጥቶ ይሄ እኮ ታሪካዊ ንብረታችን እኮ እና ይሄን ይመስላል ነው። ሰፊ ርዕስ ነው። አይ ቲንክ አንዳንዴ የምንፈልገው ጋር አሁን እየፈለግን ያለነው ነገር እየታገልን ያለነው ነገር አለ። ምን እንዳጣን ራሱ ይገባናል ወይ የሚለውን እኔ እጠራጠራለሁ። እኔ ራሴን ነው እንግዲህ አድማጮች የራሳቸውን የሚሉት ይኖራል። ቅድም ለማንሳት እንደተሞከረው ከ83 በኋላ የመጣን ትውልድ ስለ ባህር ያለን በጣም ያጣነውን ነገር በብዙ አናውቀው። አሁን ይሄን 2 ዓመት ነው እኔም ራሴ መስማት ማየት ለማንበብ መሞክረው። ምን ማለት ነው ባህር ኃይል ነው? ያጣነው ምንድነው ባህር ኃይላችን የነበረው? ምን የተሰለጠነ ሰው ነው ያጣነው እንላለና እንደው እዛች ጋር ጨመር ቢደረግ እንድናቀው እንደ ሀገር ምንድነው ያጣነው? ውድ ዋጋ ከፍላችኋል፣ ብዙዎች ሞተዋል። ቀላል ሰው አይደለም የሞተው። ቅድም የተወሰነ ተነስተዋል። ስልጠና ማዕከል የነበረው መርከቦች አሉ። ምን ያህል መርከብ እንደሆነ መናቅምኛ ያ ፋሲሊቲ አለ። ከሁሉ በላይ ደግሞ አገር ዋጋ የከፈለችውም ሰራዊት አባላት ሞተዋል። ሌላው እንደዋዛ ነው ያለው። እንደዋዛ ብዙ ሀገር እኔ አንዱም እንደምሳሌ ማለት ነው ጓደኞቼን ነው የሚገርም ጥበብና እውቀት ነው ያላቸው። በዚህ እድሜ እኔ የቅርብ ጊዜ ተመራቀውኝ ማላስታውሰው ሳይንሱንም ነው የሚያስታውሱት። እንደውም ለወታደር ያለኝና አመለካከት ከቀየረው አንዱ እሱ ነው። ወታደር እንደዚህ ሶፊስቲኬትድ የሆነ እውቀት ያለ ነው እንዴ ምናምን ከሲቪል ተማሪ የበለጠ ፊዚክሱን ማትሱን ስለ አየር በረራ ስለምን ሲወራ በጣም ነው የገረመኝ። እና እንደዛ ኢንቨስት የተደረጉ ሰዎችን ማጥናል። ኢትዮጵያ ምንድን ነው ያጣቸው? ባህር በር አጣች ስንል ምንድን ነው ያጣቸው? አሁን ምን ነበረች? አሁን ምንድን ነው ያጣቸው? ያ በሚገባን ቋንቋ ጥሩ ጥያቄ ነው። ግድ የለም የማቴሪያሉ የዚህ የባህር ኃይሉ በዚህ በነገርኩ አሻጥር እንዳለ መፍረስ እንዳለ መበታተን መርከቦቹ በየቦታው ተሽጠው ለሚሰጠውም ተሰጥቶ ሁሉ ረጅም ታሪክ ነው። በዛና ወራ ብንል ደግሞ ሰፊ ነውና መሆኑ ብቻ አይደለም። ከሁሉ በላይ የማታገኘው የሰው ኃይል ተበተነ።
ቅድም እንዳልከው በጣም የተማሩ ናቸው። የተማሩት በተማሩበት የወታደራዊ ሙያሙስክና ዘመናዊ ቴክኖሎጂ ብቻም ሳይሆን ለሲቪሉ ዓለም ሊጠቅም የሚችል እውቀትም አላቸው። ዛሬ በየትኛውም ዓለም ውስጥ ላይ እየሰሩ ይገኛሉ። በዚህ እድሜያቸው ተፈላጊዎች ናቸው። እሱ እንዳለ ይቀመጥ ይቅር። ባህር በር እውነት ምን እንደሆነ እኛ ኢትዮጵያኖች በትክክል ተገንዝበነዋል ወይ? እኔም እንደው ከዚህ 1-2 ዓመት በኋላ ነው ነገሩ እንደው ፎከስ አድርጌ ማየት የጀመርኩት ጉዳዩ ሲነሳ ላልከው ነገር አንድ ጥናት ልንገረ። ፒዋ ሊዲንግስማን አለማየሁ ይመስለኛል አሜሪካን ሀገር ነው ያለው። የኛ አባል አለ። ጋዜጠኛ ነው፣ ሀያሲ ነው፣ ጸሐፊ ነው፣ ደራሲ ነው። ብዙ መጽሐፍቶቹንም ጽፏል። ምናልባት ሰምተም ሊሆን ይችላል አላውቅም። እዚህ ሀገር ውስጥም ሰርቷልና አንድ ጥናት አደረገ። እዚህ አዲስ አበባ ውስጥ ጥናት አደረገ፣ በወጣቱ ዙሪያ ማለት ነው። በአብዛኛው ወጣቱ ዙሪያ ከጠየቃቸው 100 ተማሪዎች ውስጥ ቀለል አድርጌ ልንገርህ ማለት ነው 89ኙ ኢትዮጵያ ባህር ይኑራት ባህር ኃይልን ባህር ይኑራት አይኑራት ምንም የሚያውቁት ነገር የለም። 11% አዎ ሰምቻለሁ እንዲህ ዳይሌማ ውስጥ የገባ መልስ ነው። ምን ማለት ነው? አውቀዋል ማለት ነው። እነኛ ሰዎች የኢትዮጵያን ባህር አቃለው እንደ ኩሬ ውሃ ግመል ያጠጡበት ብለው ሲሰጡ እና ይሄ ትውልድ ደግሞ ደንዞ እንዲቀር እንዳያውቅ ታሪኩን በማይረባ ትርክት ሲያስተምሩትና ሲከፋፍሉት ሞር ኦፍ ኤቲካል የሆነ የዚህ ምንድነው የሚባለው ኤትኒካል የሆነ አስተሳሰብ አእምሮ ውስጥ ላይ ሲያሰርጡበት ድሮ የታሰበ ነው። ስለ ባህሩ እንዳያስብ አሁንም እኮ ወቅቱ መጥቶ መነሳቱ አሁን አልነበረም እኮ መሆን ያን ጊዜ እኮ እንቅስቃሴዎችም ነበሩ። ተማሪዎች ታግለዋል እኮ የሚያውቁት በወቅቱ የነበሩት አሁን ሸምገል ያሉት በወቅቱ ትምህርት ቤት ውስጥ የነበሩት ከፍተኛ ተቃውሞ አንስተው ነበር መንግስት ላይ። ያው አፋሮች እኮ ታግለዋል። ታሪኩን አታውቁ ይሆናል። 3 years ታግለው መንግስት ነው የመታቸው። የኛ መንግስት ማለት ነው አብሮ እንደዚህ አይነት ሻጥር እኮ ተሰርቷል እዛ ውስጥ ላይ። ይሄ ባህር ብቻ አይደለም። ማን ነው የባህር ኃይሉን እንቶና ባህሩ ለዚች ሀገር ምን ይጠቅማል? እንዴት አድርጌ ላስረዳ? ቀለል አድርጌ ላስረዳ። አሁን አንተ ተከራይ ነህ ልበልና ቤት አጥተህ በጎን እንደፈለክ የምትወጣበት የምትገባበት ኩችና ምቱን ቤት አጥተህ እሷን የሚያከራይ አጥተህ ጠፍቶም እና አጋጣሚ አንድ ቪላ ቤት ውስጥ ያለው ወይም እንደሆነ ክፍል ውስጥ ያለው ቤት ውስጥ ታገኛለህ። በሰዎች ቁጥጥር ውስጥ ላይ መኝታ ቤታቸውን አከራዩ። እንዴት ነው የምትኖረው? እስቲ ገምት። ተሳቀቀ ነው እንግዲህ። መሳቀቅም ጥሩ ነገር ነው እኮ። ከዘጉትስ ቤቱን ቁልፍ ይዘጉብሃል አይደል? እነሱ ቁልፍ ነው ከፍተህ መግባት ማንዴት የለህም። ያው ቁልፉ የሚከፈተው የሚገባው እነሱ ባሉበት ሰዓት ነው። መግባትም መውጣትም የምትችለው ይሄ በተራ እቺ ራሷ ከባድ ነች አይደል? አሁን እኮ ያለነው እንደዛ አይነት እስር ቤት ውስጥ ነው። ይሄ በምን አድርጌ ልግለጽልህ? በዚህ አሁን ባለ ዝም ብሎ ነፃነት በሚለው ኮንሴፕት ነው። ይሄንን አሁን ባለን ተጨባጭ ሁኔታ ጅቡቲ ላይ ውስጥ ባለው ኢኮኖሚካል አስፔክት ውስጥ ብንሄድ፣ ሴኩሪቲ ዋይስ ብንሄድ፣ በዚህ ባህር ውስጥ በምናገኘው የሀብት ጥቅም አኳያ ብንሄድ፣ በዲፕሎማሲ ያለን ተቀባይነት ከባህር ከመኖር ጋር ብንሄድ በጣም ሰፊ ነው። ይሄን ሁሉ እኮ ነው ያጣነው። ኩሬ ውሃ አይደለም። ይሄን ሁሉ እኮ ነው ያጣነው። ኢኮኖሚያችን በሰው ቁጥጥር ውስጥ ነው። ሴኩሪቲያችን በሰው ቁጥጥር ውስጥ ነው። ከኢኮኖሚ በላይ ሴኩሪቲያችን ችግር ሲገጥመን በሰዎች ትከሻ ስር ነው የምናልፈው። ሚስጥራችን እየታየ ነው የሚሄደው። ባህር ማለት አቅልለን አንየው። ዝም ብሎ መግቢያ መውጫ በሚለው ቋንቋ ዲፋይን አናርገው። ሰፊ ነገር የያዘ ነው። ሉዓላዊም አይደለንም። ቫልዩአችንም እንዴ ሰው እኮ የሰው አገር ወሮ ይይዛል እኮ ለጥቅሙ ሲል ማለት ነው። እንኳን የራሳችን ንብረት ማለት ነው። it's what I can say። እኔ በታሪክ ሌላ ኢንዲፔንደንት ሆና የኖረች ኤርትራን ለማወቅ ይከብደኛል። እኔ አላቅምም። አንድ ህዝብ ነው፣ ተመሳሳይ ቋንቋ፣ ተመሳሳይ ካልቸር። አይተሃል ሲከፈት የነበረውን ስሜት ኢሞሽን ምን አለ ለዛ ህዝብ የሆነ ነገር
ስለዚህ ባህር በሩ ሳይሆን ባህር ድንበር የባህር በር ሳይሆን ባህር ድንበር ያስፈልጋታል ይቻላል የባህር ድንበሯ መከበር መቻል አለበት ባህሯን ማግኘት አለባት ለምን ቢባል ዘርፍ ብዙ ቅድም የጠቀስኩልህ ጥቅሞቿ በዛ ይከበራሉ የውቅያኖስ አክሰስ እናገኛለን መርከቦቻችን ውጭ አሉን ታውቃለህ የንግድ መርከቦች ሰፊ መርከቦች አሉ እነሱ ችግር ሲመጣባቸው ድሮን ደርሳለን ወዲያው ነው ምን ደርሰው ወዲያው ሴኩሪቲያቸው የተጠበቀ ነው አሁን እንዴት ነው በወይ እንግዲህ መንግስት ምን እንደሚያደርግ አላውቅም የሌላ ሀገር መርከብ ባህር ኃይሎችን ጠይቁ ይሆናል የሚደርሱላቸው ወይ እንግዲህ ዳርዳሩ እንደምንም ሴኩሪቲውን አዳምጠው ይሆናል የሚጓዙት አላውቅም ባህር ውስጥ ላይ ያለህን አክሰስ እዛ ውስጥ ላይ የምታገኘውን ሀብት ንብረትን ወደ ውጭ የውቅያኖስ የመካፈል ሀብት ፊሽንግ ብትፈልግ ማለት ነው መርከቦችን አሰማርተህ እንደ ውቅያኖስ ውስጥ ፊሽ አድርገህ መምጣት ትችላለህ የመጋራት መብት አለ ብዙ ነገር እኮ ነው ያጣነው ቆጥረህ ማትዘልቀው ነገር ነው ያጣነው እንደ ዝም ብሎ እንደ ፖለቲሻን ካወራው ሸቀጥ ተባለ እንጂ እንዴ አይደለም it's not ሸቀጥ you can't buy it ይሄን ሁሉ መብት ገዝተህ ትችላለህ እንዴ at what value እንዴት ነው የምታደርገው እንዴት አድርገህ ነው ሚስጥርህን ገዝተህ ትችላለህ እንዴ ሰው ሀገር ወደብ ያራገፍክ ጉሮሮ መዘጋት ማለት ነው እዚህ ሀገር ውስጥ የምታዩ የኑሮ ውድነት ትልቁ አንዱ ፋክተር እሱ ነው ለምን እናውቃለን 95% of የኢትዮጵያ ጉድስ በምጽዋና ማን ነው በአሰብና ቀሪው ደግሞ በተወሰነ በምጽዋ ቀሪው ደግሞ በተወሰነ በጅቡቲ ነበር የሚገባው I can say ይሄን ሁሉ ነገር በአይናችን እናየው ነበር የሚደረገውን ሚሊዮን በሙሉ ዛሬ ሹፌሮቻችን እንዴት እንደሚሰቃዩ ታውቃል በዛ እንኳን ሌቭል ብናየው ማለት ነው ለዛም አንድ ብቻ ነው ሰው ሄዶ ቢያየው እንዴት ደስ ባለ መሰለ እንደው አንዴ ይሄ እንደዚህ ባህር ምንድነው የሚለው ሊገባው ያልቻለ አንዳንድ ጊዜ ምን ይነሳል መሰለ ወቅቱ አይደለም መቼ ነው ወቅቱ የውስጥ ችግር ሊኖር ይችላል ውስጥ ችግር ያለብን ተግባብተን እኮ ነገ ይሄ አሁን በዚህም ጥያቄ የሚያነሳው አካል ስልጣን ቢይዝ ነገ እኮ ይሄን ወደ መጠየቅ እኮ አይቀርም እርግጠኛ ነኝ ሴትል ማድረግ የሚገባን ሲቹዌሽን ሴትል ብናረጋው ጥሩ ይሆናል የውስጣችን በውስጣችን የጋራ ጥቅም የሆነውን ግን አንድ ምን ትዝ ይለኛል አባይ ሲገደብ አንዳንድ ጊዜ እንትን ነበር እዚህ ፖለቲካል ትርክት ነበረው እና እንዴ አባይን መገደብ እኮ የማንም ፖለቲሻን እንትን ጥያቄ ሊሆን አይገባም ነገ የሚያነሳው እሱ ነው እዚህ ይሄ እንዴ ዛሬ ተገድቦ ዛሬ ያለንን ፓወር ያያየው አይደል እንዴ ያያየው ነው ግብጾች ምን እየሆኑ እንደሆነ ማለት ነው the same thing is ከአባይ ደግሞ ቀይ ባህር ይበልጣል ይቅርታ ይደረግልኝና ሲ አክሰስ ማግኘት ማለት ኢኮኖሚያችን ሶሻል ማነው ሴኩሪቲያችን የዲፕሎማሲ ቫልዩያችን ብዙ ነገራችን በሙሉ ባንዴ ቡስት ያደርጋል ወደ አንሰናል ባህር ላይ በማንሰናል እንዴ የናቁን እኮ ነው እንደልክ አንወሰደው የምንጠይቀው ንብረታችንን ነው እምለው እንደ አንድ ባህር ኃይል ጓደኞቼ ሞተውበታል አሳ በልቷቸዋል ያንን እውነተኛ ታሪክ ለማስቀጠል ወድቀዋል እዛ ብዙ የባህር ኃይል ጓደኞቼ አርሚዎቹም ሁሉም እውነተኛ ታሪክ ነው እውነተኛ ታሪክማ ባይሆን ኑሮ አይነሳም ባንደግፍም የሰው ሀገር ለምን የሌላው ማንን ወረና ቃለኛ እንደዚሁ በየአቅጣጫው ሊበታትኑን ይመጣሉ እንጂ መዝሙራችን እኮ ቀይ ባህር ቤቴ ነው አሁንና አሁንም ቢሆን በግራም በቀኝም መንግስት በሚችለው መካኒዝም በሙሉ ይሄ ነገር መምጣታል ኢትዮጵያ ህዝብ መደገፍ አለበት it is not somebody's issue የአንድ ሰው ወይም የአንድ አካል ወይም የአንድ ፓርቲ ኢሹ አይደለም የብልጽግና or whatsoever የማንም ኢሹ አይደለም it is የሀገሪቱ ኢሹ ነው የሀገሪቱ ጉዳይ ነው የዚህ ሶሳይቲ ጉዳይ ነው አሁን ምንድነው አምሮ ውስጥ መጣ የነበረው ለፍተናንት እንትንም የዲግኒቲን ጉዳይ ቅድም አንድ ቤት ውስጥ ተቆልፍ ያቺ ምሳሌ በጣም ነው እየመታችኝ ያለውና
ታሪካችን ብዛታችን አቅማችን አንክርስቴትነን ያልተገዛነን እነሱ ነገሮችን ሁሉ በዚህ በባህር ማጣት ምክንያት ለ30 ዓመት መቆለፍ ምንመች ስሜት አይሰጥም አልሰጠኝም እሱ ስሜት በቃል የኑሮ ውድነቱን ብዙ ነገር ተነስተዋል አይገባንም ይሄ unfortunately ጠላት ያሰበው ሰክሰስፉሊ ተሰርቷል አንዱ ትልቁ ምሳሌ የናንተ ያገለግላችሁበት ዋጋ ከፈላችሁበት ተቋም መፍረስ ይሄ ምኞታቸው ነበር ማለት ነው ሶ አሁን ይሄን ሁሉ እንድናጣ ባህር ኃይል መፍረስ ነበረበት አሁን ከብዙ አመት በኋላ ምናልባት እንደውም ስሜቱን መጠየቅ ፈልገው በኢትዮ ኤርትራ ጦርነት ጊዜ መንግስት አሰብንና አስመራን ሰራዊታችን እንዳይቆጣጠር ሲከለክል ተስፋ ቆረጥኩ ነው ያሉት ጠብቀው ነበር ጥያቄ ይነሳል በሚል የኛን እዚህ ዘመን ትውልድ አለማወቅ እና በስልጣን ላይ የነበሩ ሰዎች ደግሞ ሆን ተብሎ ታስቦ የተሰራ ስራ መሆኑ ሲታወቅ በእድሜ ይሄ ነገር ይነሳል የሚል ተስፋ ነበረውት አንዳንድ ጊዜ ቤተሰብ ጋር ቁጭ ብለን ምናምን ስናወራ ጓደኞቻችን ጋር ስናወራ አምላኬ እንደው አስመራ ምጽዋ ሳልሄድ አትግደለኝ የሚል እናወራለን ምኞት ማለት ነው አሁን ጥያቄው ይነሳል አይነሳም ይነሳል 97 ምርጫ ክርክር ውስጥ አይተ እንደሆነ አንዱ የመንግስት ፌሌሪቲ ይሄ ነው እነ ልደቱ አያሌው እኮ ይሄን ኢሹ አንስተው በከፍተኛ ደረጃ ሲከራከሩበት የነበረው ምንም እኮ ያነሱት ነገር የለም ያ መንግስት ሁለት ትልልቅ ስተቶችን ሰርቷል ለዛሬ ሄዴክ የሆነብን አንድ ትራይባል ፖለቲክስ እንደኔ እምነት ዛሬ አዎ ይህዝብ አርቲፊሻሊ ልታለያዩ አይገባም to be honest ሁለተኛው አገር መሸጥ ኢትዮጵያን ወደብ ማሳጣት ኖርማል ፊች ማረግ እኮ ምንም ማለት አይደለም ቁጭ ብለ ዲስከስ አርገ እድሉ ተሰጥቶት በጠመንጃ የሄደ ነገር እንግዲህ እንትን እንኳን በደስታ እኮ አልኖርም እነሱም አላለፈላቸውም ተጎሳቅለው ብዙ ነገር አይገባውም ነበር ያ ህዝብ ጥሩ ህዝብ ነው የዋህ ህዝብ ነው አፍቃሪ ህዝብ ነው ሰራተኛ ህዝብ ነው በትንሽ ኤሊቶች አርቲፊሻሊ የተሰጠን ሚሽን ኢምፖዝ አርገ ህዝቡ ላይ አገር የመበታተን ዓላማ ይዘመተ እኔ ቁጭ ብሎ ሲያስቡት አሁን ስቲል እኔ አሁንም እኮ ማየው አንዳንድ ጊዜ ምንድነው ላሉ በቃ አሁን የማየው ሲቹዌሽን እንደው ትንሽ ማሰባ ኢትዮጵያ እኮ የተለየ ነገር አይደለም እየጠየቀች ያለችው ገብቷል አባባሌ የተለየ ነገር አይደለም እየጠየቀች ያለችው ይሄ ጥያቄ በወቅቱ ትንፍሽ ማለት እንደማይቻል የታወቀ ነው እኛም እኮ አሁን መደራጀትም የጀመርነው መናገርም የጀመርነው ማውራትም የጀመርነው እኮ አሁን ከለውጥ በኋላ ነው ኦኬ ለውጡ የነበረውን ጥያቄ እንደገና ሪቫይዝ አርጎት ሁኔታዎች ትክክልነታቸውን ተረድቶ ዛሬ እኮ መንግስት አምኗል እኮ ስተት መስራቱን እኮ አምኗል አዎ በአደባባይ እኮ ያለምንም ሰነድ ያለምንም ውሳኔ መንግስት በማያውቀው በግለሰቦች ተጽፎ የተደረገ አገር የመሸጥ ጉዳይ ወይም የባዕድ ተገዥ ትንሽ ያሳፍራል እንደ ጥቁር ታሪክ ነው እና ይሄ ታሪክ ዛሬ ይነሳል ነገ ይነሳል የሚል ተስፋ ነበረን ወቅቱ አሁን ሆኖ ሰየው ሳልሞት ማየታችን ለታሪክም ማስቀመጣችን ከዚህ በኋላ አይቆምም ወደድክም ጠላህም አይቆምም ይሄ ጉዳይ አንድ መፍትሄ ካልተገኘ እንዴ ይሄ በዲፕሎማሲውም እኮ ሄደ ብታየው ዶኩሜንት ያን ጊዜም እኮ ራሳቸው የውጭዎቹ ሰዎች እኮ ግራ ገብቷቸዋል እኮ አሸማጋዮቹ ምኖቹም እኮ እንዴት ነው የዚህ የባህር ጉዳያችሁ በዩኤን ደረጃም እኮ አገሪቱ ባህር እንዲኖራት የተፈቀደላት ነው ያን ሁሉ በታስነ
ምን አይነት አገር እንደምታስተዳድር ግራ የሚያጋባ ነው። ይሄ ጥያቄ መነሳቱ በእኛ ሰዓት አሁን መድረሱ በጣም ደስ ነው ያለኝ። ጠብቄ የነበረው አልጠበቅኩም ማለት እንደሚነሳ ግን አውቃለሁ። አንድ ቀን ይነሳል። እውነተኛ ትውልድ ሲመጣ ይነሳል። የሀገር ስሜት ያለው ትውልድ ሲመጣ ይነሳል። ምክንያቱም ታሪክ ወይም ደግሞ ምንድን ነው የሚባለው ከ83ዎቹ በኋላ ያለውን ትውልድ በክለውታል አልኩ አይደል እንዴ? ከ83ዎቹ በኋላ ካሉት ትውልዶች መካከል እኮ የሀገራቸውን ታሪክ የሚያንገበግባቸው የሚያቃጥላቸው በሳል ትውልዶች እኮ አሉ። ያንግ ትውልዶች አሁን የሚያንቀሳቅሱ ማለት ነው። እነኛ ትውልዶች ያነሱታል እኮ አይቀርም፣ እውነታ አይቀርም። ግን አሁን መሆኑ ደግሞ እኛም ለመመስከር መብቃታችን ለታሪክ ታሪክ እንዲሆን መጣራችን ትልቅ ነገር ነው። የሚገርም በዚህ አጋጣሚ የምነግርህ እንደ ማህበር ኔቪው ማለት ነው ትውልዱ አያውቅም በሚለው ኮንሴፕት ላይ ተነስተን ማህበራችን አንድ ህንፃ ዲዛይን አድርጓል። ትልቅ ህንፃ ከመርከብ ላይ በመርከብ ቅርጽ የተሰራ ህንፃ። አጋጣሚ ሌላ ቀን ልሰጥህ እችላለሁ፣ ታየው ይሆናል። ያ ህንፃ ለክፍለ ከተማችን ሰጥተን ለከንቲባችን እንዲደርስ ጥረት በማድረግ ላይ እንገኛለን። ለምንድን ነው ይሄን እንደዛ የመርከብ ቅርጽ የሰጠ ነው? ወጣቱ ትውልድ ይሄ ምንድን ነው ብሎ ሲጠይቅ ይሄማ የባህር ኃይሎች ሙዚየም ነው። ባህር ኃይል ምን ማለት ነው? ይሄ ምንድን ነው? መርከብ ነው። ውስጡ ምን አለ? ሙዚየም አለ፣ ታሪክ አለ። ለማስተማር ትውልዱን ይሄን አቅደናል። የኢትዮጵያን ህዝብ አስተባብረን እንደምንም ብለን ተናግረን ያንን ህንፃ ለመገንባት ማለት ነው። ቅድም እንዳልኩ 89% ወጣቱ አያውቅም ማለት በሱ ላይ የተሰራ ስራ የሚያሳይ ነው። ባለፉት 30 ዓመታት የተከናወኑት 30 ምናምን ዓመታት ታሪክን የማፍረስ ኔጌቲቭ ትርክቶችን የመፍጠር የሚያመጡ ሳይሆን የሚበታትኑ ትርክቶችን የውጭ ተልእኮን የማስረጽ ጉዳይ አንተ ይሄ እኔ እናንተ በሌላ መልኩ የመላየት አይጠቅመንም። ይሄ ወጣትም ደግነቱ እኛ ወታደሮችን ብቻ ሳንሆን የነበረው የዛን ጊዜ ትውልድ ወታደርን መከፋፈል ያስቸግራል ስራ ሀገሩ ስለሚማር። አሁንም መንግስት ያንን የሚሰራ ይመስለኛል። የሀገር ስሜቱ እንዲገነባ ጥረት መደረግ ያለበት ይመስለኛል። የሚዲያውም ጥረት ያ መሆን አለበት። ቅድም ስታነሳልኝ አዲሱ ትውልድ ስለ ሀገሩ እንዲገባው፣ ስለ ጦሩ በደንብ እንዲረዳ፣ ሀገሩ እንዲከላከል፣ እንዲጠብቅ የምናስተላልፈው የምንሰራው መልእክት ነው የሚለው ኮንሴፕት ትክክለኛ ኮንሴፕት ነው። የተለየ ነገር እኮ አልሰራንም። ኢትዮጵያ የተለየች አይደለችም እኮ። ማንም ሀገር ታሪክ ይሰራል በልጆቹ። ከዛም የበለጠ ሁሉም ወታደር ሆኖ ሀገሩን ቢጠብቅ ጥሩ ነው። ለወታደሩም ክብር መስጠት ጥሩ ነው ብዬ አስባለሁ። እውነት ነው። አሜን። ዛሬ እንኳን በሰላም እናወራው አሁን ላይ ዳር ድንበር ላይ የሚዋደቅ ህይወትን የሚሰጣል። በዚህ ሰዓት እንኳን ህይወትን የሚሰጣል። ሰው የሀገር መጨረሻ መሸሸጊያ ወታደር ነው። ወታደር ላይ እንደ ሀገር ብዙ ይቀረናል። አንዳንዴ ጀግንነቱ አለ እኛ ጋር አሁን የሆነ ስንነካ የምንቆጣው ነገር አለ። ድል አድርገን ከተመለስን በኋላ ግን ጀግኖችን የመርሳት ነገር እኔ ፊል አደርጋለሁ። ለጀግኖች የሚሰጥ ክብር እየሰጠን ነው ብዬ አላምንም እንደ ትውልድ። ይሄ ራሴን በኃላፊነት የምወስድበት ነው። ወንድሞቼ እህቶቼ ላይ ጓደኞቻችን ላይ ሰርተን የምንቀይርበት ነው። አንዱም ቅድም ያወራው ነበር የዚህ የመሀል ሚዲያ አንዱ የትኩረት አድርገን ሳንታክት የምንሰራው መስራት የምንፈልገው ምንችለውን ያክል ማድረግ የምንፈልገው ሰራዊት የቀድሞም ይሁን አሁንም ይሁን የሰራዊት ቤተሰብ እንግዲህ እናንተ እዛ ድንበር ላይ ስትዋጉ ቤትታችሁ ነው ልጆች ማአትን መስዋዕትነት ነው የሚከፈለው። የሰራዊት ቤተሰብ ሰራዊት አባል የሚከፍለው ህይወትን ብቻ አይደለም። አንድ ህይወት ይመስለናል፣ አካል ይመስለናል እንጂ ኖርማል ህይወት ምንም ነገር ነው የሚሰጠው። በቃ ጥግ ነው የሚያሳየው። ሌላው ህዝብ ለዚህ ግሬትፉል መሆን አለበት። የሰራዊት ቤተሰብ የሆነ መኩራት ነው ያለበት። በቃ እኔ አሁን አንዱ የምዕራባውያን ሞደው ልጄ ኔቪ ነው ይለጥፋሉ ስቲከር። ኔቪ እንኳን መሆን ይቅርና የኔቪ እናትነት ያኮራል፣ የሚያኮራ ነው። በቃ ስቲከር የቀድሞ ኔቪ ነኝ በጣም ነው የሚያኮራው። በክብር ነው የሚናገሩትና የተገባም ክብር ነው። ያ የምንሰራው ነው ብዬ አምናለሁ። እንደው ቅድም ስለ ባህር ኃይል ስነሳ ፖለቲካ አይደለም ነው። አሁንም እኛ ሀገር ችግር አለ። ፖለቲካ ነው የሚሉ ኃይሎች አሉ። ምናልባት እዚህ ላይ አሁንም ትንሽ የማብራሪያ ፈልጌ ነው።
ይሄን ለውጥ ከመጣ በኋላ ስለ ሀገር ኢንትረስት እኔ ከዛ ሰምቼ አላውቅም ለመናገር ወይ በጽሁፍ በምናምን ልትባይ ይችላል እንጂ ኢትዮጵያ ኢንትረስቷ ምንድነው የሚለውንም አይቻል። አሁን ላይ ቢያንስ በቃ የውሃ ኢንትረስት አለን እኛ የሉዓላዊነት ኢንትረስት አለን። ቅድም እንደተነሳው ታስረናል። በቃ ልንታነቅ ምንችል ነገር አለን። በቃ አንድ ክንድ የለንም። ባህር ኃይል የሚባል ክንድ የለንም። ትልቅ ክንድ አጥተናል። አየሩን ብንቆጣጠር ሙሉ አየር አይደለም ተቆጣጠር ነው። ምድሩን ብንቆጣጠርም ምድር ተጠግቶ ሊያጠቁ የሚችሉበት ሁኔታ ነው ያለው። መዓት ነገር እንዳለ ሆኖ አንዳንዶች የሚያነሱት ነገር ከፈረሱ ጋሪው ቀደመ። አሁን ባህር የለ ባህር አላገኘንም፣ ቦታ ማረፊያ አላገኘንም። ግን ባለፈው ባህር ኃይል ማሰልጠኛውን እያየን ነው፣ ሄድ ኦፊሱን እያየን ነው። ሁሉ ነገር አልቋል። አንዳንዶች ተገላብጦሽ ነው ይላሉ። ባህሩን አክሰሱን ካገኘን በኋላ ነው ማሰልጠን የነበረብን ወይስ አሁን ይሄ ነገር ጤናማ ነው? ብዙዎች ኮንፊውዝም ስለሚሆኑ ከፈረሱ መስማት እጅግ ይሻላል ነው ብዬ። አይ ጥሩ ጥያቄ ነው። በመጀመሪያ ደረጃ ቅድም ባነሳው በንግግር ላይ አሁን ትንሽ ስታብራራው ጦሩ እኔ ትንሽ ይዘጋል በልና ወደ ጥያቄ እመጣለሁ። እኛ እንደ ወንጀለኛ ነው የተበተን ነው። የጨፍጫፊ ጦር ተብለን የተበተን ነው በየቦታው ማለት ነው። ጥሮታም ብዙዎቹ አላገኙም። በድንገት ነው የተበተን ነው። ከጠረፍ መጥተህ መሀል ሀገር ስትበተን በየቦታው በመላው ዓለም ተበትነናል። ያኔ ፋይናል ላይ 83 መጨረሻ ግንቦት አካባቢ ላይ መንግስት ሲበተን ነው የተበተን ነው። እኛ ማን ያዘናል? በቃ ምንም ይሄ ነገር የለም። ግማሹ ወደ ሳውዲ ሄደ መርከቡን ይዞ፣ ግማሹ ወደ ጅቡቲ ገባ መርከቡን ይዞ፣ ግማሹ ወደ የመን ገባ መርከቦቹን ይዞ። ወደ 40 መርከቦች ነበሩ። ቅድም ምን ያህል ላልከው በዚህ አጋጣሚ ልንገርና ወደ 40 መርከቦች ነበሩ። በጃንሆይ እስከ 66 የሚችሉትን አጠናከሩ። እንደዛም ባለቻቸው አቅም ብዙ ጦር መርከበኞችን አሰለጠኑ። ከሳቸው ከለውጥ በኋላ በደርግ ጊዜ ደግሞ ሰፊ የትጥቅ ደረጃዎችን አጠናከረ። አሁን ለምሳሌ አሰብ ቅድም ገዝሙ ብለህ ጓደኛ ብለህ ያነሳው አሰብ ሚሳይል ስቴሽን ላይ በደርግ ጊዜ የተቋቋመ ነው። ሚሳይል ቦቶች መጥተውልናል፣ ፍርጌቶች መጥተውልናል፣ ትልልቅ ላንዲንግ ክራፍቶች መጥተዋል። ሌሎች ለትሮፕስ የሚያግዙ እንደዚሁ ፈጣን ጀልባዎች መጥተዋል በደርግ ጊዜ እና ሰፊ ባህር ኃይል ነው የሆነው። ቀይ ባህርን በእኛ ሌብል ትልቅ ባህር ኃይል ነው። ቢያንስ ሁለተኛ ሶስተኛ ይሆናል ብዬ በአፍሪካ ውስጥ ሁለተኛ ሶስተኛ ሊሆን ይችላል ብዬ አስባለሁ። ለቀጠናችን ምንም አንልም። ከሌሎች ሀገራት ጋር የምትሰሩ ነበር ማለት ኖ ከሌሉ ትሬኒንጉ ሰፊ ነው እኮ። አሁን ባህር ኃይል ትሬኒንግ በሀገር ውስጥ ስለ ትሬኒንጉ ባወራ በጣም ሰፋፊ ነገሮች ናቸው። ባህር ኃይል በብዙ መልኩ ትሬን ያደርጋል። ድጋፍ በመስጠት ትሬኒንግ ያደርጋል። ለውጊያ ዝግጁ ትሬኒንግ ያደርጋል። የጉዞ ትሬኒንግ ያደርጋል። ምክንያቱም ብዙ አይነት ትሬኒንጎች አሉን። መርከብ ላይ አንድ መርከበኛ ጥሩ መርከበኛ የሚወጣው ረጅም ጉዞ ሄዶ ሴል ሲያደርግ ነው። ማዕበሉ ምን ይመስላል? ኦኬ ባህር ላይ ሲዋጋ መሬቱ እንደ መሬት ቀጥ ያለ መድፍን እዚህ ተክለ አስተካክለ የምትለው አይደለም። ባህረኛው ወይም መርከበኛው ብዙ ትሬኒንግ ይሰጣል እና ሰፋፊ ትሬኒንጎች አሉ። ሶ ምን ለማለት ነው የፈለኩልህ፣ በይሄን ሁሉ የሰራ ሰራዊት ሲበተን ሀገሩን ሲጠብቅ የነበረ ሜዳ ላይ ነው የተጣለው። አሁንም ላለውም ሰራዊት ይሁን በፊት አገልግሎ ለወጡ ድጋፍ ለሌላቸው መንግስት ልዩ ትኩረት ቢሰጥ ጥሩ ይመስለኛል። ቴንኪዩ ማለትም ትልቅ ነገር ነው። ወንጀል አይደለም እኮ የተሰራው። አሁን የተቀጠረው ወታደር እኮ ፕሮፌሽናል ወታደር ነው አይደል? ሀገርህን አገልግል ብሎ ነው አይደል የተቀጠረው? ያን ሰው አውጥተህ መጣል። የመንግስቱ ኃይለ ማርያም ወታደር ነን ተብለን አልተቀጠርንም። አሁን የሚቀጠረው የአብይ ወታደር ተብሎ ነው እንዴ? ከባድ ነው አይደል? እንደዛማ ከሆነ አይሆንም፣ አይቻልም። እንደዛ ከሆነ ስርዓት ይቀየራል። ወያኔ ተልእኮ ወስዶ ጦሩን ሲያፈርስ አንዱ የሀገር ማውደም ማሳየው ይሄ እንጂ ጦሩን ይዘህ መቀጠል ነበረብህ። ደርግ እኮ ጦሩን ይዞ ነው የቀጠለው፣ የኃይለ ሥላሴን ጦር ማለት ነው። አሁን
በለውጡ ሂደት ውስጥ ላይ በአጋጣሚ ስሙዝ ትራንዚሽን ሊሆን ይችላል። ጦሩ አብሮ ነው የቀጠለው አይደል? አፍርሰህ በትነን ምንም የማያገናኘው ምንም የማይሰራን አካል እንዲያማረክ ተገቢም አይደለም። ብዙ በደል ነው የደረሰው። ሕክምና የለም፣ እርጅና አለ በአሁኑ ሰዓትና በዚሁ አጋጣሚ መንግስት ለዚህ ለቀድሞ ሰራዊት ልዩ ትኩረት የጎደለውን ነገር ቢያሟላ ጥሩ ይመስለኛል ብዬ አስባለሁ። ምክንያቱም ወንጀለኛ አይደለም። ወንጀለኛ ለመሆኑን ደግሞ በትክክል እነግርሃለሁ። አንድ በል የባድመ ጦርነት እኮ ወያኔ የቀድሞውን ጦር ነው የጠራው አይደል? ይህን ታሪክ ሰምተሃል። አላኮረፈም። ሄዱ ተዋጋ፣ ድጋሚ መስዋዕት ሆነ ለሀገሩ ማለት ነው። እልክ ይዞት ማለት ነው። ወንጀለኝነት አርቲፊሻል ስም ነው የተሰጠው። አገር ለማስገንጠል ሲባል ጨፍጫፊ የሚል አርቲፊሻል ስም ነው የተሰጠው። አገር ለማስገንጠል ሲባል፣ ባህር ለመሸጥ ሲባል ኦርዋሶ ኢበር በለው አሁን ላለንበት ክፋት ይሄ በደል ነበር። አሁን ወደ ጥያቄ ልመለስና ባህር በሌለበት ባህር ማቋቋም ኔቪ ማቋቋም ምንድን ነው? እኔ በጣም ትልቁ በዚህ አጋጣሚ ማድነቅ እፈልጋለሁ። አንዱ ይሄ ነገር ሲፈጸም ሳይ የመጀመሪያ የተደሰት ነው እኛ ነን፣ ባህር ኃይሎች ነን። ታሪካችን በመቀጠሉ ብቻ አይደለም፣ ታሪካችን ይቀጥላል። ኔቪውም ያን ታሪክ ይዞ ነው የሚቀጥለው። እርግጠኛ ነኝ። እኛም ጥሩ ግንኙነት አለን። ይሄ ምንድን ነው? አድቫንስ ቲንኪንግ። ነገ አሳካዋለሁ ብለህ ለምታስበው ነገር ቀድመህ ስትዘጋጅ እንዴት ነው የሚሆነው? የምትይዘውን ነገር በትክክለኛው አረጋግጠህ ታስቀጥለዋለህ ማለት ነው። ተደራድረው ነገ ነው ግቡ ቢባል የትኛው ነቢ ነው የሚጠብቀው? እስቲ ንገረኝ። ይሄ ነው አድቫንስነቱን ያደነኩት ማለት ነው። ስለዚህ ሰዎች ሊረዱ የሚገባው ባህር በሩ ካስፈለገን ባህር በሩ የማይቀር መሆኑ ከተረዱና ይህን ካመኑ ባህር ኃይሉን ቀድሞ ማቋቋሙ ከምንም በላይ ቅድሚያ የሚሰጠው ነው። እንደ እግረኛ ማድረስ አይቻልም። ቀለል አድርጌ ልንገርህ፣ እኛና ኤክስ የተባለች አገር እንደምንጣላ ሲቹዌሽኑ እያየነው ነው፣ እየገፋፋን ነው። እንዴ ነገ ጦርነት ሊመጣብን ነው። ኧረ ጉድ ፈላ። ታዲያ ምን እናድርግ ብለህ ትዘጋጃለህ አይደል እንዴ? ዛትስ ኮንዲሽን። በቃ እኮ ሲምፕል አዛት። ይሄ ባህር ነገ እናስመልሰዋለን። የማይቀር ቅድም ያነሳው ጥያቄ ነው። ጥያቄው ጊዜ ፍጅ እንጂ አይቀርም፣ መፈጸሙ አይቀርም። ለምነንም ይሁን ሰተንም ይሁን እባካችሁም ብለን እግር ስመንም ይሁን ወይም በሌላ መልኩም ይሁን ይመጣል፣ ባህሩ ይመጣል። በሄደበት መልኩ መጨረሻው እዛ ሊሆን ይችላል። በሄደበት መልኩ ሊመጣ ይችላል አይደል? ታዲያ ይሄን እንደምታረግ ስታውቅ ቆይ ከዚህ ወደ ልበልህ ወደ ሞያሌ ወይም ወደ መቀሌ ወደ ሆነበት ለመጓዝ ስትፈልግ ስንቅህን ቀድማ አታዘጋጅም? ሲምፕል ቀለል አድርጌው። ኢትስ ኖት ፖለቲክስ ወይም ያልተፈለገ ነገሮችን ለማጥላላት እንጂ መንግስት የወሰደው እርምጃ ተገቢ እርምጃ ነው። እንደዛም ሆኖ በደረሱለት ለዛ ሚሽን ራሱ ማለት በደንብ አስፈላጊ የሆነ ትሬኒንግ። እነኛ ሰዎች አሁን አዲሶች መርከበኞች ናቸው፣ ባህሩን ላይ ያውቁት ይችላሉ። ገባህ? ሲኢሲ መርከብ ያስፈልገዋል። በደንብ የተደራጀ መርከበኛ ያስፈልገዋል። ያንን የሚያንቀሳቅሱ መኮንኖች ያስፈልጉታል። ነገ ደግሞ በአካባቢው ሲሄድ ደግሞ በጣም በፍጥነት መርከበኞቹ የሚያርፉበት ቦታውን ሁሉ አሁን ድሮ እኛን የምናውቀው ያን ቀጠና አብጠርጥረን እያንዳንዷ ፖይንት የት እንዳለች እናውቃታለን። እንዴት አድርጎ ማደራጀት እንደሚገባው ይሳካላቸው እንጂ ለማገዝ ዝግጁ ነን። ገባህ? አባባሌ መሳካቱ ደግሞ አይቀርም። ይሄን ቀድሞ ማቋቋም እጅግ በሳል አካሄድ፣ በሳል አስተሳሰብ፣ አርቆ ማስተዋልን የሚጠይቅ ነው እና በጣም ነው የማደንቀው። ሰዎች በዚህ መልኩ ሊረዱት አይገባም። ቀለል አድርጌ ተራ ምሳሌ የሰጠሁ ሎጂካል በሆነ መልኩ ነው። ነገ እንዲህ ነው ብለህ የምታስብ ከሆነ ለነገ ለምታስበው አትዘጋጅም ወይ በሆነ ጉዳይ ነው። የማይገዛ የማይሸጥ ነገር ነው ካልተዘጋጀ። እንዴት አትገዛውም እኮ ትገዛዋለህ እንዴ? ወይ ደግሞ ሄደህ አሜሪካን ጋር ወይ ራሻ ጋር ባህሬን ጠብቁልኝ እዚህ አሰብ ወደብ
ባህሩ እንደመጣ ባህር ኃይሉ ይንሳፈፋል እዛው በቃ እኮ አለቀ። ወይም በሌላ መልኩ ሊገባ ይችላል፣ ዝግጁ ይሆናል፣ አይታወቅም። ገባ የምታስበው ራዕይ ለማሳካት ምን ማድረግ አለብኝ ነው። አየር ኃይሉን እኮ ሲያስታጥቀው በደንብ ዘመናዊ ሲያደርገው ነገ ለሚወጣው ሚሽን ነው አይደል እንዴ? ማን ነው ምን ይገጥመኛል ከሩቅ ካሉ ጠላቶችም ጭምር እኮ ታርጌት የሚያደርገው መንግስት። እዛ ቦታ ላይ ስትቀመጥ ሰላምህን ብቻ አይደለም እኮ የምታስበው። if you need peace prepare for war ይላል ፈረንጅ። አቅመን አይተህ ነው ስትጣላ ማለት አንድ ይሄን ያክል ጠበው ጠምሻ ቢመጣብህ አልችልም አባቴ ብለህ ለአንተ የሚበቃ ነገር ላዘጋጅ ስላላህ ሰላምንም ይፈጥራል። ሰላምንም ይፈጥራል። ጠላት ደግሞ እንዲያስብ ሰላምንም ይፈጥራል። አንዴ አስታውሳለሁ መንግስቱ ኃይለ ማርያም ወደን አይደለም ጠመንጃ ፋብሪካ አቋቋም ነው፣ ወደን አይደለም ታንክ ፋብሪካ አቋቋም ነው፣ ነገ እንዳይወሩን ለመጠንቀቅ ነው የሚለውን ንግግር አስታውሳለሁ። ገባ አሁንም ጦርነትን የሚባል አባባል እሰማለሁ። ጦርነትን ማሸነፍ ሳይሆን እንዳይመጣ ማድረግም ትልቅ ከማሸነፉ የበለጠ አስተሳሰብ ነው። አቅምህን አይቶ እኮ ነው የሚደፍሩ አይደል? አጥረህን የሚነቀንቁት እናንተን እህትህን አይተው ነው፣ አለበለዚያ አቅርህን አይነቀንቁትም። ወሳኝ ነው። ወደን አይደለም የትም ሀገር ወረን አናቅም፣ ይመጡብናል፣ እናሸንፋለን። አሁንም አሰኙን ነው። እንዳይመጡብን መጠንቀቅ አለብን። ጦሩ መዘጋጀት አለበት። የሚገርም መገላለጽ ነው። ፋክት ነው የምነግርህ። ቦታውን ብናገኝ ኦፕሬሽኑን መጀመር መቻል አለብን፣ መጠበቅ መቻል አለብን፣ መዋጋት መቻል አለብን፣ ምናልባት መከላከል መቻል አለብን። ለዛ ቀድሞ ነው መዘጋጀት። ቅደም ተከተሉ ትክክል ነው። አንዳንድ የኔ ግምገማ ነው። አሁን ባህሩ ጋር አልገባንም፣ ግን የባህር ኃይል በመደራጀቱ የሰጠን የሆነ የጨመረ ግሬስ ያለ ይመስለኛል። የጨመረ አቅም ያለ ይመስለኛል። እንትን ዲፕሎማሲውንም ስናይ አሁን ያለ ትርክቶችንም ስናይ ድርድሮች ሲደረጉ ባህር ኃይል ገና ወደ ባህሩ ሳይሄድ ፕሬዘንሱ አሁን ዝም ብዬ ጎግልም ሲደረግ ምን ሲደረግ ይመጣል። ስልጠና ማዕከሉ ተመርቋል፣ ሄድ ኦፊሱ ተመርቋል፣ ምናምን ባህር በሮ የለም የሚል ነው የሚመጣውና እየጨመረ ነው። ለምሳሌ ከዛሬ 5 ዓመት በፊት የነበረ ቀጠናው ላይ ያለን አቅምና አሁን ባህር ኃይል በመደራጀቱ ብቻ ያገኘነው አቅም ፊልም ማድረገው ትክክል ነው ወይስ አገራዊ ኩራት? አይ ትክክለኛ ስሜት ነው አሁን እያረከው ያለውንም ከምታየውም ከውጭም ሂደትም አኳያ መንግስትም ከሚወስደው እርምጃዎችና እያረጋቸው ካሉ ዝግጅቶች አኳያ የኛ ቫልዩ እየጨመረ ነው የሚሄደው። ቅድም እኮ ነግሬያለሁ። ተረድተኝ ከሆነ ችግሮች ቢመጡ እንኳን ባህር ኃይሉ በእንጌጅ ሊያደርግም እኮ ይችል ይሆናል። ኖበዲ ኖውስ ገባ። እዛ ደረጃ ላይ ሊያስብ ይችላል መንግስት። እዛ ደረጃ ላይ ሊያስብ ይችላል። ሁሉም ነገር በሰላም ትጨርሳለህ። አስከፊ ሁኔታ ከመጣ ደግሞ አስቸጋሪ ነው። ስትዘጋጅ በሁሉም ነገር ልትዘጋጅ ትችላለህ። ባህር ኃይሉ ተዘጋጅቶ መቀመጡ ነገ በሰላምም ይሁን በምንም ይሁን ለሚደረገው ድርድር እና ቴክ ኦቨር ለማድረግ ቀላል ነው የሚሆነው። ባህር ኃይሉን በተወሰኑ ወራቶች በተወሰኑ ዓመታት ቁጥር አታደርሰውም። ቀድመህ ካልሰራ አንድ ፓይለት በአንድ ቀን ውስጥ ታደርሳለህ እንዴ? አብራሪ እንትን ምንድነው የሚባለው የዚህ ኤርላይንስ ፓይለት መደበኛ ኮርስ ይዞ እንዲንቀሳቀስ ከዚህ ተነስቶ እዛ ጋር ከዛ ተነስቶ እዛ ጋር እንዲደርስ በተወሰኑ ዓመታት የተወሰኑ ጊዜያቶች ወስደህ ልታሰለጥን ትችላለህ። ብዙ ሰዓታት መብረር አለበት ይላል። አዎ ልታረግ ትችላለህ። ትንሿን ነገር ይዞ በሮ እንዲሄድ ያቺ ኩርኩር የምትለዋንም ማለት ነው የትሬኒንግ ፓይለቷን። ከዛ በኋላ ግን ራሱን ችሎ እንዲያበር ረጅም ዓመታት ረጅም ጊዜያት ይፈጁበታል አይደል? እንደ ኮፓይለትነት ጀምረህ ትሄዳለህ አይደል? ብዙ ሰዓት መብረር አለብህ። ላንዲንጉን ቴክኦፉን። አንድ የአየር ኃይል ደግሞ ለውጊያ ስታዘጋጀው ምን ያህል እንደሆነ ገምት። መርከበኛን ደግሞ የበለጠ ነው። ከባድ ነው ቴክኖሎጂካሊ
ቅድም የነገርኩ ሙያዎች አሉ ሰፊ ሙያ የሚጠይቁ ናቸው አንድን ሐኪም ከትምህርት ቤት እንደጨረሰ ኤክሰርሳይዝ ሳያደርግ በየቦታው ሳታሰለጥነው ዝም ብለህ አካዴሚካሊ አውጥተህ ሂድና ሰርጀሪ አድርግ ሂድና ይሄን ይቻላል አይቻልም ከባድ ነው አይቻልም ብሎ በየአመቱ አብሮ ከዶክተሮች ስር እየሄደ ከፔሽንት እንደዛ ነው ያም ዝግጅት አንድን መርከበኛ ለማውጣት እንደነገርኩ ነው ቲዮሪ ፕራክቲስ ብቁ መርከበኛ ለመሆን ሚኒመም 4 አመት ይፈጅብሃል 4 years ኤብል ሲማን ለመባል እንኳን በመርከበኛ ሌቭል ኦፊሰሩም ደግሞ ነው መርከቧን የሚያዘው ከዛ በላይ ያሉት ሙያዎቹንም ደግሞ እንግዲህ ያ ኤብል ሲማን አንድ ነገር ታዝዞ ለመስራት ብቁ ነው የሚል ማዕረግ ለመውሰድ ሚኒመም ከ2 እስከ 4 አመት ይፈጅበታል ታዲያ በዚህ ኮንሴፕት ስታየው ኔቪው ቀድሞ ባህር ኃይል ማነው መንግስት ቀድሞ ባህር ኃይሉን ማዘጋጀቱ ማሰልጠኑ መኮንኖችን መርከበኞችን ማብቃቱ ነገ ገዝቶ ዲፕሎይ ለሚያደርገው መርከብ እያዘጋጀ ነው እሱ ብቻ አይደለም አገር ውስጥ ብቻ ብቁ ሊሆኑ አይችሉም ውጭ ሄደው መሰልጠን አለባቸው አይሆፕ ውጭ አሰልጥኖ ይሆናል ያሰለጥናል ብዬ እምነት አለ ምክንያቱም አገር ውስጥ ተቋም የለንም የኔቪ ፈርሷል የኔቪው አይደለም ለራሱ የውጭ ባህር ኃይሎችን ሱዳኖችን አሰልጥኗል ቤኒኖቹ ማነው ናሚቢያዎችን አሰልጥኗል ሌሎች አረብ ሀገሮችም አይ ቲንክ ወደ ሙስሊም ሀገሮችም አሰልጥኗል ኔቪው ብዙ ሰዎችን አሰልጥኗል የኢትዮጵያ ኔቪ የድሮ ኔቪ የድሮ ኔቪ የራሱን መኮንኖች ማውጣት ይቀር ከዛም በላይ ለስፔሻል ትሬኒንግ ውጭ ይልካል በጃንሆይ ጊዜ ምዕራብ ሀገር እንግሊዝ ሀገር ጀርመን ጣሊያን አሜሪካ ፈረንሳይ ተምረዋል ህንድ ከበደርግ ከዚህ ከለውጡ በኋላ ደግሞ ሶቪየት ዩኒየን ምስራቅ ጀርመን የተለያዩ ዩጎስላቪያ የተለያዩ ሀገሮች ሄዶ ተምረዋል ኮምቢኔሽኑ አሪፍ ነበር ማለት ነው እነኛ ሲኒየሮች እዚህም ተምረዋል መርከቦቻችንን ከሁለት ጋር የመጡ ናቸው ከራሴ ምሳሌ ጋር ማለት ነው መርከቦቻችን ቅድም ነገርኩ እኮ መርከቦቻችን በፊት ንጉሱ ቆንጆ የዲፕሎማሲ ግንኙነት ነበራቸው ደስ በሚል ሁኔታ የባህር ኃይል ቀን ሲከበር እንግዲህ ልባርክ የምዕራቡና የምስራቁ ሀገራት ይባላሉ ራሻና አሜሪካ ይዋደዱም እንደዚህ ምናምን ይባላል ሁሉንም ኃያላን ያሰልፋሉ ምጽዋ ውስጥ እሳቸው ግራጁዌሽን አጋጣሚ አንዱን አይቻሉ የመጨረሻው የአሜሪካን ኔቪ አለ የራሽያን ኔቪ አለ የእንግሊዝ ኔቪ አለ የጣሊያን ኔቪ አለ የፈረንሳይ ኔቪ አለ የህንድ ኔቪ አለ ዋው እነኚህ በሙሉ ይሳተፋሉ ዓለም አቀፍ የኔቪ ዴይ ለማክበር ማለት ነው ዋው ኦኬ ከለውጡ በኋላ ደግሞ ይሄ ኮንዲሽን እንኳን ባይኖር መርከቦችን የታጠቀው ራሽያን ፍርጌቶቹን ቶርፒዶ ቦቶችን ቶርፒዶ ማለት መርከብን በባህር ላይ ያሉ መርከቦችን የሚያጠቃ ትልልቅ መሳሪያ የሚጭኑ ናቸው ሚዛይል ቦቶችን እነኚህን በሙሉ ያመጣው ከምስራቁ ዓለም ነው ከሶቪየት ዩኒየን መርከቦቻችን ከአሜሪካም ከዩጎስላቪያም ከራሽያም ከብዙ አይነት አገሮች የመጡ መርከቦች ናቸው በአብዛኛው ከራሽያና ከአሜሪካ የመጡ መርከቦች ናቸው በአብዛኛዎቹ ማለት ነው እነኚህን ሁሉ መርከቦች በተለያየ ቴክኖሎጂ ማኔጅ ምናንቀሳቀስ ባህራችንን በደንብ ተቆጣጥረን ምንጠብቅ ባህረኞች ወይም መርከበኞች ወይም የባህር ኃይል ሰራዊት ነበረ ያ ሰራዊት ዛሬ የፈረሰው ያንን ለማብቃት ረጅም ጊዜ ይፈጅበታል አሁን ይሄ መንግስት ካሁኑ ካልጀመረ ከዛ በኋላ እዛ ከገባ ደግሞ ሰፊ ተቋማት ይፈልጋል ወርክሾፑን ብዙ ነገር ማደራጀት ይፈልግበታል ሰፊ በጀት መድቦ ማለት ነው እና ትክክለኛ it's not politics ያው ምንም ነገር ፖለቲካ ነው ብለህ ካልተረጎምኩ በስተቀር ቅድም ብያለሁ የሀገር ኢሹ ነው የዚህ የምናወራው በዚህ በቀይ ባህር ዙሪያ አይደል ወደቡ ዙሪያ በባህር በር ዙሪያ አይደል እያወራን ያለነው it's not politics የህዝብ ኢንተረስት ነው የሀገር ኢንተረስት ጉዳይ ነው ያንን ጠብቃለሁ ካልክ ደግሞ ወታደር ማፍረስና አለማፍረስ መበተንና አለመበተን የማን ጉዳይ ነው የፖለቲሻን ጉዳይ ነው የህዝብ ጉዳይ እኮ እንዴ እኛ ግብር ምን ገብረው እኮ በሰላም ምን ወተን ምን ገባው እኮ ይሄ ጦር ካለ እኮ አይደል ከሌለ ያው ምንድነው የሚባለው ምን በረትን ከፍተ
ጅብ በላብኝ ማለት ይቻላል? በሬትን ሳታጥር ለከብቶች አይቻልም። መስዋዕት መክፈል አለበት በዛ ዙሪያ ላይ አይደል? አዎ ያንን ማዘጋጀት አለበት። ዓለም በዚህ እስከተመራች ድረስ ማለት ነው። እኛ የተለየ ልንሆን አንችልም። ሰላማችንን ከፈለግን ደግሞ የበለጠ ማጠናከር አለብን። የበለጠ ማጠናከር አለብን። ብዙ ሰዓት የያዝኩ ነው። አይ ቲንክ ሌላ ጊዜ ሳይፈልግ አይቀርም። ስለ ባህር ማአት ነገር ነው አእምሮ ውስጥ እየመጣ ያለው። አሁን አንደኛ ያጠነው ነገር በጣም ጥልቅ ነው። በጣም ጥልቅ ነው። በጣም ብዙ ነው። ለዘመናት የገነባነውን ነው ያጣነውና በጣም ያስቆጫል። እንዳንድ እንትን እንደው ብዙ ጊዜ አሁን ምጽዋን ለማየት ሞክሬያለሁ። የእናንተ ስቴሽን ለማየት ሞክሬያለሁ። አሁን በጣም በሚያሳዝን ሁኔታ ሰው ራሱ አይታይም። እንኳን በፊት ነው አሁን ከነ ሌፍተናንት ገዝሙ የሰማሁት ነገር ከታሪክም የምንሰማው ነገር የለም እና ኦና ነው የሆነው። በፊት የነበረውን ስሰማ ዝም ብሎ ያስመኘኛል። ለምሳሌ ባህር ኃይል ማለት በቃ የሚዋጋ ብቻ ሳይሆን የሆነ ላይፍ ስታይል ነው የሚመስለው። የሆነ የራሱ ቫይብ ያለ ነው የሚመስለውና ለኛ አሁን ለምንናፍቅ እንደገና ለማየት ለምንናፍቅ ባህር በር ሲኖረን የሚኖረን መርከብ ብቻ ወይ ጦረኛ ብቻ ነው ወይስ ያን ይዞ የሚመጣ ነገር አለ? በመንገድም ይሁን እዛ ስቴሽንም ላይ ይሁን እንደው ትንሽዬ ከዛ ጋር ብንሰማ። አይ ጥሩ ነው። አንድ መፈክር አለን። ጆይን ዘ ኔቪ ኤንድ ሲ ዘ ወርልድ ይላል የኛም መፈክር። ጆይን ዘ ኔቪ ኤንድ ሲ ዘ ወርልድ። ባህረኛ ጦረኛ ብቻም አይደለም። ያው እንደ ሙያ ሆኖ ያው የተሰጠውን ክልል ይጠብቃል። የተሰጠውን የባህር ጉዳይ ነው የሚጠብቀው፣ ያው በየትኛውም ዓለም ማለት ነው። ከዛ በላይ ግን ኔቪ በማህበረሰቡ ዘንድ በጣም ተፈቃሪ ነው። ኦኬ ጥሩ አግባብ አለን። ለምሳሌ የምንኖረው በአብዛኛው ምጽዋና አሰብ ውስጥ ነው የምንኖረው። ገፋ ቢል ደግሞ ያው አስመራ አለ። ትንሽ ደግሞ ውርውር የምንለው ደግሞ አዲስ አበባ ውስጥ ነው። ሄድ ኦፊሳችን እዚህ ስለሆነ ማለት ነው። ከማህበረሰባ እዚህ ጋር እንኳ ስለምንዋጥ ብዙም አንታይም። ስለ ምጽዋና አሰብና አስመራ አካባቢ በጥቂቱም ባወራ ሁሌ ከባህር ጉዞ በኋላ ከስራ በኋላ ምንድነው ሪክሬት ማድረግ እንወዳለን፣ መዝናናትን እንወዳለን። ወጣቶች አይደለም በአብዛኛው ልጆችንና በዛ እድሜ ሞሮፍ 18 to 25 22 ከዛ ያልበለጠ ነው የሚቀጠረው ከመነሻው ማለት በጣም ወጣት የሆነ ማለት ነው። 18 እስከ 22 ዓመት ያልዘለለ ማለት ነው። ስለዚህ ይሄ ወጣት ብዙውን ህይወቱን በዛ የሚያሳልፍ ቢሆንም ከትሬኒንግ በኋላ ወጣ ብለህ ከማህበረሰቡ ጋር ትቀላቀላለህ። እዛ በምትቀላቀልበት ሰዓት ከመርከብም ወርደህ ከቤዝም ሁለት ነገር ነው። ቤዝ የምንለው ወይም ሾር የምንለው መኖሪያ ቀጠናችን ሁለመናችን እዛ ያለበት ህንፃዎቹ፣ ሎጂስቲክ ሴንተሩ፣ አድሚኒስትሬሽን ሴንተሩ፣ ሐኪም ቤቱ፣ ወርክሾፑ፣ ምኑ የስፖርቱ ምናምን የምናዘወትርበት ውሰደው አንድ ትልቅ ተቋም እዛ አለ በሰፊው እንኖርበት ቤት። ልክ መሬቱ ሲያልቅ ደግሞ ባህሩ አለ አይደል? እዛ ባህር ደግሞ መርከቦቻችን አሉ በእኛው ዙሪያ ማለት በደሴቱ ዙሪያ ያርፋሉ እዛ ላይ። ወይ እንደኛ ስፔሲፊክ ጉዳይ ካረከው አብዛኛው ምጽዋ የሲቪል ወደብና የባህር ኃይል ወደብ ሃርበር ቢሉት አለን ምጽዋ ውስጥ ማለት ነው። አሰብ ግን አብዛኛው የሲቪል ወደብ ነው የምንጠቀመው እዛው ጆይንትሊ ማለት ነው። ስለዚህ ከተማ ወተን ከባህር እንደደከመን ልብሳችን ቀይረን ምን ብለን ፏ ብለን ዘንጠን ወደ ማህበረሰቡ እንገባለን። ማህበረሰቡ ውስጥ ገብተን በደንብ ስቀው ተቀብለው አብረን ተጫውተን በልተን ጠጥተን ምን ይገባልን ተዝናንተን ናይት ክለቦች አሉ እዛ ቦታ ላይ ምጽዋ አስታውሳለሁ። ወደ 4 ናይት ክለቦች አሉ። አላምብራ፣ ቶሪኖ ምናምን አጫውተው ከሆነ ጓደኞቼ እዛ ቦታ ላይ 24 ሰዓት ጦርነት እየተካሄደ ሰባ አስታውሳለሁ። ሞርታል እየወደቀ 24 ሰዓት ክፍት ነው ያ ከተማ ማለት ሻይኒ ከተማ ነች። ማህበረሰቡ በጣም ትሁት ነው። ፋሚሊን ተዋልደዋል። ሲኒየሮች የሆኑት አግብተው ምን ብለው፣ ወጣቱ ደግሞ እዛው ካሉት ማህበረሰቡ ጋር ተቀላቅሎ ይኖራል። ላይፋችን ይሄ ነው። ኦኬ ተወዳጅነት አለን። ወጣ ሲል ደግሞ ከምጽዋ
ወደ አስመራ ደግሞ እንሄዳለን። 115 ኪሎ ሜትር ነው ርቀቱ። አስመራ ያለው ማሰልጠኛ ተቋምም ደግሞ አስመራ ውስጥ የመርከበኞች ማሰልጠኛ አለን፣ የባህር ኃይል መኮንኖች ማሰልጠኛ አለን። ሁለቱም እዛ ናቸው። አዳዲስ ተማሪዎች መጥተው የሚሰለጥኑበት እዛ ነው። ከዛ ወደ መርከብ ይመጣሉ። ቅድም እንዳልኩ ከስልጠና ወደ እዛም አካባቢ ከማህበረሰቡ ጋር ተቆራኝተው ይኖራሉ። አለፍ ሲል ተጋብተው ወልደው ይኖራሉ። ሰፊ ግንኙነት ነው ያለን እና መርከበኞች በሄዱበት ቦታ ይፈቀራሉ፣ ያፈቅራሉ። ልብሳችንም ሳብ ያደርጋል አይደል? አዎ፣ ልብሳችን ሳብ ያደርጋል። እንደ ልብሳችን ጸዳ ብለን ገብተንም በጥሩ ስነ ምግባር በጥሩ ቋንቋ ውጭ አየነውን እያወራን እየተጫወትን ከሚቀርቡን ጓደኞቻችን ገርል ፍሬንዶቻችን ይሁኑ ዋትኤቨር ብቻ ጥሩ የመዝናኛ ጊዜ እናሳልፋለን። ከሀገራችን ወጥተን ደግሞ ወደ ሌላ ዓለም እንሄዳለን። አሁን ለምሳሌ በጣም ረጅም ጉዞ ልትሄድ ትችላለህ። አሁን ጦር መርከብ ኢትዮጵያ ትልቋ መርከብ ረጅም ጉዞ የምትሄደው እሷ ነበረች። አጋጣሚ ሆኖ እድሉ ገጥሞኛል። ኢኩዌተርን አቋርጠናል፣ ህንድ ውቅያኖስን ረጅም ጉዞዎች። ትሬኒንግ ነው እያሉ የምትሄድበት ሚሽን ኢዘር ለትሬኒንግ ነው ኢዘር አሁን ለጥገናም ልትሄድ ትችላለህ። ዶክያርድ ስለሌለን፣ ዶክያርድ ማለት መርከብ የሚጠገንበት ቦታ ማለት ነው። እኛ አሁን ማዳጋስካር ሄደን ነው የምናስጠግን የነበረው መርከባችንን። በኋላ ነው መንግስት አደራጅቶ ዳያላግ ውስጥ ላይ ቢያንስ እስከ መካከለኛ መርከብ ያሉትን ተለቅ ተለቅ ያሉትን ፍሎቲንግ ዶክያርድ ሰርቶልን ገዝተን ከራሻ እዛ እንጠግን ነበር። ከዛ በፊት ግን ረጅም ጉዞዎች ይካሄዳሉ። ወደ አውሮፓ ይጓዛሉ። ብዙ ሃርበሮችን ብዙ ቀናት የፈጀ ጉዞ ይደረጋል። በዛ ውስጥ ከባድ ማዕበል ይገጥመሃል። ብዙ ነገሩ በገባህበት ሃርበር ትወርዳለህ። ስለ ሃርበሩ ገለጻ ይደረግልሃል። እንዲያርጉ ይባላል። ካልቸር ስለሆነ ማለት ነው። ልክ እንደ ዲፕሎማት ሆነህ እንደምትቆይ የሀገሬ ዲፕሎማት ነህ ማለት ይቻላል። አዎ። እና ይዘን እንሄዳለን፣ እንዝናናለን። ይሄ ነው ጆይን ዘ ኔቪ ኤንድ ሲ ዘ ወርልድ የሚለው መፈክር ወደ ውጭ ስለምትሄድ ነው። እዛ ውስጥ ብዙ አይነት ኤክሰርሳይሶችን ነው እየሰራ የምትሄደው። የውጊያ ኤክሰርሳይዝ ታደርጋለህ፣ የፋየር ድሪል ኤክሰርሳይዝ ታደርጋለህ፣ ባህር ሰው ሲዘልቅብህ እንዴት እንደምታድን ኤክሰርሳይዝ ታደርጋለህ። ብዙ አይነት ትሬኒንጎች አሉ ብያለሁ። አውርተና አንጨርሰውም። እና የረጅም ጉዞ አንዱ ትልቁ ጥቅም ለመርከበኞቹ የስልጠና ሂደት ለማመቻቸት ነው። እና መርከበኛ የተለያየ አገር ካልቸር ያውቃል፣ የተለያየ አገር ባህል ያውቃል። ከተለያየ አገር ባህል ጋር ከአንዱ ወደ አንዱ እያዋሃደ እየተለማመደ ራሱን አዳፕት እያደረገ ይጓዛል። በዚህ መልኩ ህይወታ ያ ሳናቀው ቀኑ እየቆጠረ እዛው የምናረጅበት ሰዓትም አለና ያ ሂደት ነው። እሱ ነው የሲቪል የመዝናኛ ፓርቱ ይሄ ነው። በጉዞ ውስጥ ማዕበሉ ሰማይ አድርሶ ያፈርጥሃል። ከባድ ነው። ካልም ሲሆን ደግሞ ያው የተዝናና ትሄዳለህ። መዝናናታች ስለ የተለየ ነገር ኖሮን ሳይሆን ያቺ አይደለች ቤቷ ህይወታችን፣ ምግባችንም፣ መኝታችንም፣ መዝናኛችንም አሳ በማጥመድ ምን በማድረግም ባህር ላይ አንከራችንን ጥለን እንጆይ እናደርጋለን። ወደ መሬት ስንመጣ ደግሞ አሰብም ምጽዋም የትም እንረፍ ወጣ ብለን እንዝናናለን፣ ፎይ እንላለን ከባህር ማዕበል። የሚገርም ነው። አሁን አይ ቲንክ አሁን ከቀድሞ ኔቪ አራተኛ ሰው ሳቅ ነው የሆነ ተመሳሳይ ነገር ነው ያለውና ሲገናኙም አሁን ቅድም ስለ ሌፍተናንት ገዝም ሳወራ ነበርና ማቀው በዛ ምክንያት ነው ይመጣሉ። ሲያወሩም ያላቸው የሆነ መከባበር አያለው። አይ ቲንክ የስልጣን ልዩነት እኔ አላቅም። ያቺ ስልጣን ልዩነት ሲጠራሩ በጣም በመከባበር ነው። ግን ደግሞ ከፍ ያለ መዋደድም ይታያል። በቃ ማለት የእድሜ ያስቆጠረ መዋደድ ይታያልና አሁን እርሶም በሚነግሩኝ ይሄ የወታደርነት ብቻ ሳይሆን ኢንታየር ላይፍ ነገራችሁ በተለየ ሁኔታ የተቃኘ ነው። እሱ ነገር በጣም ያስቀናሉት ለመናገር። ምናልባት ወጣቶች የሆኑ ይህንን የሚሰሙ በጣም እነሳሳለሁ ብዬ ተስፋ አደርጋለሁ። አሁን በምኖረን በእርግጠኝነት ይኖረናል በምኖረን ቀይ በባህር ኃይላችን ይገባሉ ብዬ ተስፋ አደርጋለሁ። ወደ መጨረሻው እንሄድ። እንግዲህ ይሄ ከፖለቲካ ካልሆነ ሀገር ከሆነ እንደ ዜጋ እንደ ግለሰብ ሁሉም ኢትዮጵያዊ ሴት የሚሆን ወንድ የዘር ልዩነት ሳያግደን፣ የሃይማኖት ልዩነት ሳያግደን፣ የእድሜም ልዩነት ሳያግደን በዚህ ነገር ላይ መሳተፍ አለብን። ይህን ነገር መደገፍ አለብን ብዬ አምናለሁ።
እንደ መጨረሻ መልእክት ምንድነው ማድረግ ያለብን እንደ ህዝብ እንደ ዜጋ ይሄ ነገር እንዲሳካ ምን ማድረግ አለብን? ምንድነው አሜን ምንድነው ማየት የሚፈልጉት ራሱ ምን እንዲሆን ምን እንዲደረግ? ያለፈው ፔን ብዙ ነው። አንዳንድ ባይሆን ደስ የሚለን ብዙ ነገር ሆነዋል። አሁን ምን እናድርገን ስብርታችንን እንጠግን? አዎ ቀላልም ነው ከባድም ጥያቄ ነው የጠየቀኝ። ምን ለማለት ፈልጌ ነው ነገሮችን የምናይበት መነጽር ያው ይለያያል እንደ አለንበት የማህበረሰብ ንቃተ ህሊና ማለት ነው። ወቅቱ እንደሚጠይቀው ምን አይነት ወጣት ነው ያለን? ወጣቱ ለምንድን ነው ኮንፊውዝድ የሆነው? ቅድም ጠቅሼልሃለሁ። 30 ዓመት ውስጥ የተሰሩ ነገሮች አሉ። 30 ዓመት ውስጥ የተሰሩ ነገሮች አሉ። በታሪክ በሀገር መውደድ ፍቅር ስሜት ከሰፊው ነገር ወጣ ብለን ወደ ጠበብ ወዳለው እንድናተኩር የተደረገበት ሂደት ነው። ለዚህ ኮመን ለሆኑ ነገሮች ቫልዩ አለመስጠት እነኚህ ወዘተረፈ እነኚህ ነገሮች ውስጣችን ላይ አሉ። ውስጣችን ላይ በስፋት አሉ። ወደዚህ ወደ ኋላ ለተፈጠረው ጄኔሬሽን ምንድነው ማድረግ የሚገባው? ለምላልከኝ ነገር በዚህ ዙሪያ ላይ ብቻም አይደለም አጠቃላይ ሀገራዊ በሆነ ስሜት ላይ የባህሩ ጉዳይ እውነት እንደሆነ ማስገንዘብ ተገቢ ነው። እውነት ነው። ጥያቄው እውነት ነው። ይገባናል። ያለ መታከት ማስገንዘብ ነው። እንዲያውቁት ማድረግ ነው። ማህበረሰቡ በማንኛውም ሚዲያ ይሁን በተለይ በዚህ በሶሻል ሚዲያ ይሄ ሶሻል ሚዲያ ላይ ብዙ ጊዜ በማይረቡ ነገሮች ላይ ወጣቱ ጊዜውን ያሳልፋል ብዬ አስባለሁ። እንደማየው ሁኔታ እነኚህ ቁም ነገር የሆኑ ነገሮች ፎከስ አናደርግባቸው። አይተህ እንደሆነ የእድሜም ጉዳይ አለ። ለወጣቱ ለትንንሾቹ ቀላል ነው። አሁን ላሉት ህፃናት ቀላል ነው። አሁን ላሉት ህፃናት ከ20 ዓመት በኋላ ከ15 የዚህን አሁን ያለውን ትውልድ ሪቨርስ አድርገን ትቀርጻቸዋለህ። አገራቸውን እየወደዱ እየተፋቀሩ በመካከላቸው ልዩነት እንደሌለ እያስተማርክ እነሱን የሚያሰለጥኑት መምህራኖቹን ብሬኖች አድርገህ ማለት ነው። የጋራ ትርክት የሆነ ነገር መመስረት ትልቅ ነገር ነው። በእውነተኛ ታሪክ ማሳየት ጥሩ ነው። ይሄ ትውልድ አሁን ምንድን ነው የሚቀርበው ጥያቄ? የፖለቲካ እሹም እኮ ቢሆን ልደግፈው ይገባል። አስፈራዝ ያንተን ኢንተረስት እስከጠበቀ ድረስ እኮ ዋትስ ፖለቲክስ ኢዝ ላይፍ እኮ በቃ ሌላ ነገር የምንኖረው ህይወት ማለት ነው። ህይወታችን እየተጎዳ ነው። ማጣት የማይገባንን አተን እየተጎዳን እየተሰቃየን። ኑሮ ውድነቱ አንዱ ፋክተሩ ይሄ ነው። ጅቡቲ እንዲሆነ ዶላር ጨመረ እንዲህ ያደረገ ያንተ ኑሮ በየቀኑ እያማረረን ያለው የኑሮ ውድነት አንዱ ፋክተር ይሄ ነው። ኩሽና ገብቷል ኬዝ ማለት ነው። ኩሽና ገብቷል ኬዝ ፖለቲሳይዝ አናርገው ምንድነው ለላንጉጅ ለመጠቀም ያክል እንጂ ህይወታችን በሙሉ ፉል ኦፍ ፖለቲክስ የዕለት ተዕለት እንቅስቃሴ። መንግስት እኮ ስራው ማኔጅ ማድረግ ብቻ እኮ ነው አይደል? ማኔጅ ሲያደርግ የሆነ ነገር አጉድሎ ከሆነ ያጎደለውን ማስተካከል አለበት። መንግስት አጉድሏል፣ የማይገባውን ስራ ሰርቷል። ያ ስራ ነው አሁን እየጎዳን ያለው። አሁን ደግሞ ላስተካክለው የሰራሁትን ስራ ሲባል የኤክስ ኦር የዋይ ኪስ ውስጥ የሚገባ ነገር የለም። እኔና አንተ የጋራ ማህበረሰባችን ነገሩ ትክክል ለመሆኑ እንረዳው፣ ታሪካችንን እንወቅ። ከዛም በላይ እኮ እኔ ምኞቴ ምን እንደሆነ ሳቃል አብረን ብንኖር ምንድን ነው የሚያንስን? በጣም ትልቅ አገር እኮ ነው የምንሆነው። ባህር እኮ በጣም እስቲ ገምት 1000 ከምናምን ኪሎ ሜትር ገምት እስቲ። ከየት እስከየት ማለት የምታውቀው ርቀት አለ? ከዚህ ድሬዳዋ ብትሄድ እኮ 500 ነው። እጥፍ ሲዘርጋው የት ነው? ኬንያ ነው የምትገባው። ይሄን ያህል ባህር እኮ ነው ያለው። ምንም ሳይጠቀምበት ምንም እንኳ አይሰሩበትም እነሱ። አብረንስ ብንቀመጥ ምን ችግር አለ? ምንድን ነው እኛን ለየት ያደርግ? ከማርስ የመጡ ሰዎች ናቸው። እውነት ተበድለውም ከሆነ ተበድለና አስተካክሎ መኖር እኮ ይቻላል። እንደው ሌላ ተልእኮ ከሌለ እውነት እዛ ያለው ህዝብ
ራሱ እንደዚህ መኖር ፈልጎ ነው እኔ አይገባኝም። እና ምን ልል ፈልጌ ነው አርቀን እናስበው ለጋራ ጥቅማችን ነው። ወደቡም እኮ እዛ ብሄድ ከአዲስ አበባ ከምናምን ወስደዛ እዛ ጋር ያለው ማህበረሰብ እኮ ይጠቀማል። ራሱ ኢኮኖሚው ነቃቃል፣ በጣም እኮ ይጠቀማል። ስራ ይዛል ሰፊ ነገር ሶ ያም እንትኑ ቃላቱን ልድገምልህና እንዲሁ ምን ነገር ስላለበት በዛ ህዝቡ ስለሚያውቀው ፖለቲሳይዝ አናርገው ነው የሚባለው። በአማርኛው ያ ቃል ስለተለመደ ነው። ወደ አልሆነ ነገር ውስጥ አንክተተው፣ እንረዳ፣ ታሪካችንን እንወቅ፣ ጉዳዩን እንደግፈው። ከፋም ለማም ቢቻል በሰላማዊ መንገድ በሁለቱም ልቦና ተሰጥቶ ማለት ነው። እነኛም ልቦና ሰጥቷቸው የለም አብረን ብናል አላየህም እንደ ዘየርቁ ሰሞን ሆይ 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 ሲባል ህዝቡ ይሄን ከፈለገ ለምን አያመቻቹትም? ምንድነው ችግሩ? አልጠበበን። ያው እዚህ መጥቶም ይኖራል እኮ አይደል? ምን ችግር? ይሄ ህዝብ እኮ አቅፎ ደግፎ ያኖራል አይደል? ታዲያ ይሄ ነው እኮ የምነግርህና ልዩ ቅስቀሳ ያስፈልገው። ወጣቱ ግን እንዲያቅ ማስተማሩ ተገቢ ነው። በሚዲያ ላይ ስለ ሂደቱ ስለ መልካም ግንኙነቱ እቺ ያለች ማትረባ ማንድ እንዲህ የምንኮፈሳት የሌለብን ያልሆነ ነገር አንተ እንዲህ ነህ አንተ እንዲህ ነህ የሚሉት የተራ መንደር ወሬ የምናወራው እንቶ አይጠቅመንም። እሱ እኛ እንሻላለን፣ እኛ ጎበዞች፣ እኛ ጀግና አይጠቅመንም። የሚጠቅመን በጋራ ሆነን ሰፊ ሀገር ለማገር አለችን። ያንን የወጣት ትንሽ ኮንፊውዝድ የሆነው ይረዳ። ያን ማስረዳት የሚዲያ ኃላፊነት ነው። ከዚህ በየጊዜው ከሚያው ይሄ ነገር ይሄ ሞባይል በጣም ትልቅ ችግር ነው ይዞ የመጣው። ልክ የጥቅሙን ያህል ጉዳቱ ለማያውቀው ሰው ማለት ነው። በዚህ ላይ የሚተላለፉ ቁም ነገሮች እዛ በተለይ በዚህ በይህን እየተጠቀሙ በጣም አሰልቺ የሆነና በጣም ራሳቸውንም ዝቅ የሚያረጋቸውን አነጋገር የሚናገሩ እንትኖች አያለው። በተራ ሰዎች እየገቡ ህዝቡን የሚነጣጥል እባካችሁ ተውት፣ አይጠቅመንም። እና ወደ ጋራ ወደሚጠቅመን ብናዘነብል በተለያየ አመለካከት የተለያየ ፖለቲካ ኢንተረስት ምንም ይሁን ግድ የለም በኋላ ይደርሳል። በዚህ ዙሪያ ላይ ግን የሀገር ጉዳይ ነው ያለኝ መልእክት። አብረን ደግፈን ሽማግሌም ተልኮ ምንም ተልኮ የሚጠቅመን ምንም ነገር ጉዳት ሳይደርስ ቢመጣ ይሄ ይገባቸዋል በዚህ መልኩ ነው የወሰድነው የጋራ ብናረገው እኮ ብሎ እነሱም ራራም ሳይሆን ወደ አእምሯቸው ተመልሰው ይሄን ብናረገው ጥሩ ነው ብለው አስበው እዛም ያሉ ወጣቶች የሚሰሙ ከሆነ በጋራ መኖራችን ይጠቅመናል። ይሄን መልእክት ነው ለማስተላለፍ። በጣም ትልቅ መልእክት ነው ለማስተላለፍ የምፈልገው ይሄ ነው እና ያንን አይተን ለመሞት ያብቃን። ሰው ለእናንተም እድሉ ይቅጠማችሁ። ሁለት ስሜት ነው ሲሰማኝ ነበር። የመጀመሪያው ወታደር ብቻ አይደለም። አሁን ምናልባት አድማጮችም ይሄን በፍጹም የሚጋሩ ይመስለኛል። ወታደር እንዴት ዲፕሎማሲን እንደሚያውቅ፣ እንዴት ኢኮኖሚን መተንተን እንደሚችል፣ እንዴት ሴኩሪቲን አሁን የሰማነው እኔ አሁን ከተረዳው ቆይቻለሁ፣ ግን ስቲል ለብዙዎች ይጠቅማል ብዬ አምናለሁ። በቃ ወታደር ሲባል ወታደር ብቻ እንዳልሆነ አንዱ ማሳያ ዛሬ የሰማነው ነው። ወታደር ቤት ስንገባ የምናገኘው ሀገር መጠበቅ ብቻ ሳይሆን የምናገኘው ስብዕና፣ የተሟላ ስብዕና፣ የተሟላ አይ ቲንክ ከፖለቲከኞች ጋር ስንሄድ የምናገኘው አንዳንድ እውቀቶች አሉ፣ የሚያበላሹብንም ነገሮች አሉ፣ የምናጠው አለ። እስካሁን ባለኝ ልምምድ ግን ወታደር ጋር ሲሄድ እኔ የማገኘው ነገር የምሰማው ነገር በጣም ምንድነው የተሟላ በቃ ዲስፕሊን ዋይዝ የተሟላ በሀገር ፍቅርም የተሟላ በትንተናም ይሄ መሬት የረገጠ ይሄ ነገር በጣም ያስቀናኛል፣ ይገርመኛልና ይሄ እንደ አንድ እድለኝነት በተለይ ደግሞ የእናንተ ትውልድ የተበደለ ትውልድ ነው፣ የተገፋ ትውልድ ነው። አንዳንዴ እናፍራለን። አሁን እንደዚህ ዘመን ትውልድ በአገር ኢንትረስት ላይ ምንም አለማሳየትም ያሳፍራል። ፕላስ ደግሞ እናንተና ጓዶቻችሁ ትሪት የተደረግንበት መንገድ ያሳፍረኛል በጣም። ይሄ ብሔራዊ
ስርዓት ቢያደርግም እንደ ምን አድርገናል እኛስ? ቅድምም ላነሳ የሞከርኩት አክብሮ ሰጥተናል። ቢያንስ ፖሊሲ ማይጠይቅ ነገር አድርገናል። እሱ የውርደት ስሜት ቢሰማኝ ግን ደግሞ የሆነ ቅሪት አለ ማለት አሁን በዚህ ቦታ ቁጭ ብዬ ከእርሶ ጋር የመናገር በረከት ኮንቲኒቲ እሱ ደግሞ ሌላ በረከት በቃ በዚህ በኩል ባፈር ብሸማቀቅ ግን ደግሞ ቅም የማይዝ ከሀገር ፍቅር የማይጎድል ከዲስፕሊን የማይጎድል ቅሪት አለ። በቃ ባዶ አልቀረንም እንጂ የተደረገብን ነገርና የተቀበልንበት መንገድ አወዳደቃችን እንደማንነሳ ነበር የሚመስለውና እኔ ለዚህ ትልቅ አክብሮት እድለኛም እንደሆን ከሚሰማኝ አንዱ እሱ ነው። እኔም ቁጭ ብዬ የማውራት የማየት የማዳመጥ የመጠየቅ ክብር ማግኘትን በቀላሉ አላየውም፣ እንደ መታደል አድርጌ አየዋለሁ። አባቶችም ስለሆናችሁ ደግሞ ክብር ይሰማኛል። ለማመን የሚከብድ ፈተና ተቋቁሞ አባት አንዳንዶች ቅድም ስነግሩ ነበር በቃ ቤቴ ነው ልጆች ይመልሳሉ ይሄ ቀይ ባህር ድንበሬ ነው ብለው የሞቱትን ረስተን እንዳንረሳ ትተንን በቃ በደለኛ ሆነን እንዳንቀር የደም ባለዳ እንዳንሆን የእናንተ ጽናት እውነት አገር ውስጥም ብትሆኑ ውጭም ብትሆኑ ቢደላችሁ ባይደላችሁ የእናንተ ልጆች መሆን ዛሬ ደግሞ ቀን መጥቶ ለዚህ ቁጭ ብዬ አጠገብ ቁጭ ብዬ ይሄን ታሪክ ማስተላለፍ አሁን ልጆቼ ተወልደው አድገው ይሄን ሲያዩ አትሊስት የመከነ የተበላሸ ብቻ ሳይሆን ደግሞ የተቀበለ ለማስተካከል የጣረ አይነት ስሜት ይሰማኛልና ለዚህ እኔ ይሄን ኢንተርቪው ሳደርግ የተሰማኝ ባይዘይ ቀይ ባህር የሚል ፕሮግራም ያዘጋጀው የመጀመሪያ እንግዳዬ ነውና ባለስልጣናትን አድርጌ ያውቃለሁ፣ ተንታኞችን አድርጌ ያውቃለሁ። እንደዚህ አይነት ክብር ተሰምቶኝ አያውቅም። ሰማው መደፈር የሌለበት መከበር ያለበት መወደድ ያለበት ተቋም መከላከያ ነው፣ ወታደር ነው። ከወታደር ጋር ደግሞ እንደዚህ ቁጭ ብሎ በዚህ ልክ ማውራት ደግሞ መታደል ነው። ለዚህ ያለኝን ትልቅ አክብሮት ለተከፈለው ዋጋ ያለኝን ትልቅ አክብሮት ለተከፈለው ወጣትነት አሁንም ላልበረደ ፍቅር እየተኖረ ላለው ፍቅር ትልቅ አክብሮት ነው። እንደ አንድ ሀገሩ እንደሚወድ ሰው ትልቅ እርሾ ነው የጠበቃችሁትና ለዚህ ታማኝነታችሁ እውነት ለዚህ ታማኝነታችሁ እርሶን ፊት ለፊት ያድርግል። ለማላቃቸው በህይወት ለሌሉ አሁን ይሄን ለሚሰሙ እውነት አጋጣሚ ተጠቅሜ መግለጽ ፈልጋለሁ። እንደ ትውልድ ደግሞ ይቅርታም ልንጠይቅ ይገባል። የመንግስትን ጉዳይ ቅድም ለምን እንደቆየ ራሱ ግራ ይገባኛል። እንደ ትውልድም ግን እንደ ትውልድ ያላከበርናችሁ፣ ያላወቅናችሁ፣ ያልተጠቀምንባችሁ ልጆቻችሁ ነን። ያው አባት ስለሆናችሁ ሀገር ስለምትወዱ ይኸው ዛሬ ከኛ ጋር ትመልስ አብን በቀለኛ እንድመች ለማድረግ ለምታደርጉት ጥረት ትልቅ ትምህርትም ነው፣ ትልቅ ክብርም ነው፣ ትልቅ ኩራትም ነው። ይሄንን ችዬ ቢገልጽ ደስ ባለኝ፣ ግን አጋጣሚ ተጠቅሜ ለመግለጽ ፈልጋለሁ። እንደ መሃል ሚዲያም ትልቅ ክብር ነው የሚሰማኝ፣ እንደ ግልም በእውነት ሳትዘጋው አንድ ነገር ልንገርህ። እዚህ ላይ የመጨረሻ ጥያቄ ብታደርገው ከንግግር ደግሞ የሚሰማኝ ስሜት ስላለ ትንሽ ለማለት ፈልጌ ነው። ለማለት የፈለኩት ምን አለ መሰለህ፣ ዓለም ራሷን አታጠፋም። እንዲህ ጋድም ሲል ከአንዱ ይመጣና እንዲህ ደገፍ ያደርጋል። ባላንሲንግ አለ። እኛ ደግሞ በዚህ በእናንተ ወጣት ትውልድ አገሩን ሊረዳ በሚችል ትውልድ የአባቶቹን ታሪክ ሊያስታውስ በሚችል ትውልድ የነገን ራዕይ ማየት በሚችል ትውልድ እንደምንተካው ውስጣችናል። በአጋጣሚ አሁን አንተ ይህን ነገር እየተናገርክ ነው። ለሰጠህን አክብሮት በጣም ነው ማመሰግነው። አንድ ኃላፊነት ግን አለብህ። እኛ ውስጥ ያለውን ቁጭት አሁን ልክ እንደጀመርከው ሌሎቹም ቢሆኑ በወጣቶቹ ዙሪያ ኢቭን ኦፕን ዲስከሽን አድርጋችሁ በመጋበዝም ያልተረዱትን እንዲረዱ በማድረግ ማገዝ ይቻላል። ቅድም የነገርኩ መልእክት አለ። እንዲያውቁ አድርጓቸው። አበላሽተን ስላሳደግናቸው እንደ መንግስት በተቋም ደረጃ ታሪክ እንዲጠፋ ተደርጎ ነው የተሰበከው የአንተ ትውልዶች ማለት ነው።
ያንን ፈንቅለው ግን የሚያውቁ ስላሉ በእነሱ ሙሉ እምነት አለን። አይ ቴንክ ዩ አሁን ለምታረገው ነገር በሙሉ ይህን ታሪክ ለሰጣችሁን አክብሮትም እናመሰግናለን። እኛም እድል ገጥሞ የዚች ሀገር ታሪክ ተካፋይ ነበርን። አሁን ደግሞ ላለው ትውልድ ሽማግሌ ሆነን ታሪካችንን ማጫወት ስለመቻላችን ትልቅ ደስታን የተሰማን። ይሄ ነገር ለአንተ ግብአት ነው የሆነ እየተሰጠው ያለውን ኢሞሽናል የሆነ ፍቅር እና አክብሮት ከልብ እንደሆነ ስላነበብኩ አክባሪ ይስጥልኝ ይላለሁ። እኔም ስለጋበዝከኝ በጣም ደስተኛ ነኝ። አደራችሁ ግን አንተን መሰል ወጣቶች ሳትሰለችሁ እጅ ሳትሰጡ ለወታደሩ ክብር ብላችሁ ብቻም ሳይሆን ቅድም እንደጠቀስከው አገራችሁን ወዳችሁ ትልቅ አገር ነው ያለቻችሁ እሷን ለሚቀጥለው ለልጆቻችሁ በእውነተኛ ታሪክ እንድታሳልፉ ነው አደራ የምለው። ቴንክ ዩ ቬሪ ማች። እግዚአብሔር ይስጥልን በጣም። ተመልካቾቻችን ጥሩ ቆይታ እንዳሳለፍን ተስፋ አደርጋለሁ። ይህን ፕሮግራም አድምጣችሁ የሚሰማችሁን ሀሳብ ከስር እንድታስቀምጡ በትልቅ አክብሮት ጠይቃለሁ። የዛሬ እንግዳዬ ካላቸው ልምድ ከኑሯቸው ከህይወታቸው ስላካፈሉን ትልቅ አክብሮት መስጠት ፈልጋለሁ። ሌሎችም ደግሞ ወደፊት እየመጡ እንደዚህ ይረዱናል፣ ያግዙናል፣ ያሻገሩናል ብዬ ተስፋ አደርጋለሁ። የተሰማኝ ክብርና ኩራት በመግለጽ የዛሬን ፕሮግራማችንን በዚህ ጨርሳለሁ። እንግዳዬን በድጋሚ በማመስገን እሰናበታለሁ። ጤና ይስጥልን። %% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም